መዝሙርሚያ ጌታን የማያውቅ ልጅ ሆኜ ነው ያደግኩት ፋዘር ይጸልያል እኔ ተኛለሁ ከመዝሙር ሰፈር ወደ ጌታ ሰፈር እንዴት መጣ ከዛ እየባሰ መጣ ለካ እግዚአብሔር ሌላ ያሰበ በብዙ ነገር ሲያዘን የቆየ አባቴ ልጅ ዩኒቨርሲቲ ገባ ብሎ ተደስቷል እና እዛ ደስታ መሃል ላይ በገባው በ15 ቀን 20 ቀን እና አካባቢ ልመጣ ነው ሚል ዜና ነገርኩት ትንሽ ከቆዩ አብዳለሁ ለብቻው ያሰብኩት መንደር በቃ መሰቃያ ሰፈር መሰለ እንዲው ይጨንቀኛል እንዲው ግራ ይገባኛልና እና ብዙ ነገሮች ምን እየተፈጠረ እንደሆነ አላቀም ላብድላችሁ ነው ባካችሁ እመጣለሁና ምን ልሆን ሁሉም ጋር መፍትሄ ሳጣ ተዛለኝ በቃ የልጅነቴ ጌታ ኢየሱስ ያያልኩት ያደግኩት ጌታ እና በቤተሰብ በማዘር ድምጽ በፋዘር ድምጽ ያልተረጋጋ አንድ አለው በመትል ድምጽ ሰላም አለው ለካ ተቀይራለች እናቴ ሻንጣ ሳስተካክል መጽሐፍ ቅዱስ ከተት ብላኝ እና ተጣለቻታል ፋራል ታስቢኝ ሻንጣዬ ማከል ሰዎች እኔን መጽሐፍ ቢያገኙ ምን ይሉኛል በጣም ተጣሏት በጣም ተናደድኩ ምናምን ሻንጣዬ ውስጥ ከናቴ ጋር የተጣላውበትን መጽሐፍ ቅዱስ አገኘሁት አፍርበት የነበረው መጽሐፍ ቅዱስ ወዳጅ ነው ጴንጤ ያስቀንቶኛል በቃ ኢየሱስ ወደደ አንተ እኮ ይሄን ትምህርት አትሰራበት የኔ እኮ አገልጋይ ነህ አውቀዋለሁ ጌታ ይድምጽ ማንንም የለም ሳር ነው ያለው አስተካክዬ እጄን ማይክ እንደያዘ ሰው አድርጌ ሰብካቸዋል እና የለመለሙ ሳሮች አሉ ያቺ ሰዓት ላይ ወሰንኩ አለቀስኩ ተንበርክኬ አገልግሎትን ሲጀምር ለጌታ አለዋለሁ ነገን ታስተካክለዋለህ ብዬ አይደለም ለአገልግሎት የገባሁት ዘላለሜን ስላስተካከልከው ነው እስር ቤት ሆኖ በጌታ ደስ ይበላችሁ ሊያስብል የሚችል ምንም የሚመች በሌለበት ማሳቅ የሚችል ነገር ሳይቀየር የሚሞላ አንዳለ ኢየሱስ ለኔ ያ ነው አገልግሎትን ከዚህ ጋር ብቻ የሰፉ ሰዎች አሉ አንተስ እንዴት ነው የምታየው ፓፓ የምትለው አገልጋይ አለ ዝና የሚያስታብይ ከሆነ ጌታን የሚያስጠል ከሆነ ቢቀርስ ድል የሚመዘነው ሰማይ ተሄዶ ባለው አክሊል ነው ሸላሚው ነው ተሳክቶላል አልተሳካለህም የሚለው ሰው አድንቆ እግዚአብሔር ቢንቅ ምን ይጠቅማል ብቻ እሱ ባለ መንገድ ጠብቀው እንጂ ለሰጠለ ትንሽ ታመነለት እንጂ አያከስርም ስለ አገልግሎት ለመምከር ብቁ ሰው አይደለም አገልግሎት ገና ለመጀመር እየጣራ ያለ ሰው እንደሆንኩ አውቃለሁ ግን በዚህ አጭር ጊዜ ታማኝ እንደሆነ ግን አውቃለሁ ሰላም ለእናንተ ወገኖች ፖድካስት ለምንድን ነው የተቋረጠው ያላችሁ ብዙዎቻችሁ ስትጠይቁኝ ነበር ኤነርጂቲክ የሆነ አገልጋይ ወጣት አገልጋይ ይዤላችሁ መጥቻለሁ ይወጣት አገልጋይ በሙያው መሐንዲስ ነው እንዲሁም ደግሞ ጌታን ሙሉ ጊዜውን ሰጥቶ በቦሌ መካነ ኢየሱስ ቤተክርስቲያን ያገለገለ የሚገኝ ወንድም ነው ወንድም ኢዮስያስ እንኳን በደህና መጣልኝ እንኳን ደህና ቆየኝ አብርሽዬ እግዚአብሔር ይመስገን አዲስ ትዳር ላይ ነው ያለው አገልግሎት አለ እንዴት ነው ህይወት በጣም ሸጋ ደስ ብሎኛል የሁለት ወር ሊሆነኝ ነው ወደ ጋብቻ ከመጣው ደስ ይላል እንግዲህ አገልግሎትም ትዳርም እግዚአብሔር ይመስገን እየገባውበት ነው አንተን ሳስብ በጣም ብዙ ደስ የሚሉ ነገሮች አሉ በተለይ ቲክቶክ ላይ ነው ማየና ስታገለግል በተወሰነ መልኩ በጣም ደስ የሚሉ ነገሮች አሉ እና ዝም ብዬ ሳስብ ከኢዮስያስ ጀርባ አስተዳደጉ ልጅነቱ ያሳለፋቸው በጎ ነገሮች እንዳሉ አስባለሁ እንዲሁም ደግሞ ያለፈበት ነገር ለዚህ አሁን ላለበት ወጣትነት ላይ ለሚንቀሳቀሰው እንቅስቃሴ ራሱን ኢንፑት አለው ብዬ አስባለሁና ልጅነትህንም በዚሁ ብታጫውተንና አስተዳደግን ብታጫውተን በጣም ደስ ይለኛል አብርሺ እውነት ነው እንዳልከው ልጅነቴ በጣም አሁን ላለሁበት ትልቅ አስተዋጽኦ አለው ግን አሁን ላለሁበት አገልግሎትና ህይወት በጣም ምናልባት ልጠብቅ ማትችለው የተራራቀ አይነት ነገር ያለው ይመስለኛል ያደኩት ክርስቲያን ቤተሰብ ውስጥ ነው በጣም ጌታን የሚወዱና የሚፈሩ ጌታን የሚያገለግሉ አቶ መስፍን ጸጋይና ወይዘሮ አብነት አላ ከሚባሉ ቤተሰቦች ነው የተገኘሁት እና ቸርች ውስጥ ነው ያደኩት ከልጅነቴ ጀምሮ በሰንዴ ስኩል ውስጥ የጻናት ኳየር ያገለገልኩ ምናምን ነው ያደኩት ከልጅነቴ ጀምሮ አገልጋይ እንደምሆን መልእክት ይነገርልኝ ነበር በአገልጋዮች አዎ ለኔ አይደለም ደግሞ ለፋዘር ነው የሚነገረው እና ለአባቴ በቃ ወንዱ ልጅ አገልጋይ ይሆናል ታላቅ ይሆናል ምናምን የሚሉ መልእክቶች ይመጡለታል እና ቸርች ውስጥ ነው ያለሁት በብላቴናነት የሚነገሩ መልእክቶች ያው አጀንዳ ላይ ተጽፈው በመጠበቅ ውስጥ የሚሆኑ ናቸው ወዲያው እንዲገለጥ አጠብቅም ወደፊት ይሆናል ተብሎ ልጠብቀው የምትችለው ነው
እና ብዙ መልእክቶቼ አገልጋይ ይሆናል እየተባልኩ ያደኩ በሆንም ከ7 ዓመት ጀምሮ ነው እንደነ መልእክቶች ይመጡ የነበረውና እኔ ግን ተቃራኒ ሆንኩ መሰለኝ የተነገረልኝ አገልጋይ እንደምሆን ነው ስለዚህ አስተዳደገኝ ላይ የሚጠበቅ ነገ አገልጋይ የሚሆን ተብሎ የሚገመት አኗኗር አለ የኔ በጣም ተራራቀ ጌታን በጣም የሚወዱ ቤተሰቦች ነው ያሳደጉኝ እና እንደምታውቀው ግን ጌታ በክርስቲያን ቤተሰብ ስላደክ የሚቀጠልበት አይደለም የገባንበት ህይወት የግል መነካት ጌታን በግል ማወቅ ማመን መቀበል ይፈልጋልና ምንም እንኳን ያደኩበት ቤተሰብ ስለ ኢየሱስ በነጻነት የመስማት እግዚአብሔርን በሚፈሩ ሰዎች ዙሪያ የመሆን እድል ቢሰጠኝም ግን አኗኗሬ በጣም ብዙ ወደ ጌታ የቀረበ ወደ መንፈሳዊነት የተጠጋ አልነበረም መዝሙርሚያ ጌታን ማያቀ ልጅ ሆኜ ነው ያደኩት በጣም ብዙ መዝሙሮችን ኳየር ውስጥም እንደ በልጅነት ስላደኩ እየዘመርኩ የመጣው ግን ጎበዝ ልጆች ጋር ተግባቢ ስለ ኢየሱስ የሰማ ቤተክርስቲያናችንም በቃ መሰረታዊ ክርስትና ትምህርቶችን ኢየሱስ እንድናቅ በተቻላቸው አቅም ይጥሩልን ስለነበር እነዛን ትምህርቶች ወደ ጆሮ ያስገባ ልቡ ላይ ግን ያላረፈለት አይነት ልጅ ነበርኩና በጣም ብዙ ቆይታዬ ጌታ ቤት ውስጥ ነኝ ቤት ክርስቲያን ቤተሰቦች ስላሉኝ ክርስቲያን ለመጫወት ሞክራለሁ እንጸልይ ሲሉ ለመጸለይ የሚጥር ግን የእናቱ ጸሎት የሚያደከመው ቤታችን እሁድ የጸሎት ፕሮግራም ነበርና በጣም ይገርመኛል ያኔ ጸሎት ጋር ሩቅ ነኝ እኔ ሲጸለይ በጣም የሚደክመው እና ቸርቻችን የዝማሬ ወረቀቶች ይሰጡ ነበርና ጧት የዝማሬ ወረቀት ተቀብዬ እመጣለሁ ማታ ማዘር ጸሎቱን ጀምረው ፋዘር ማዘር ምናምን ሲጸለይ ፋዘርና ማዘር አሉ አንድ እህት አለችኝ 4 ነን ቤት ውስጥና እኔ በቃ ተጀምሮ እስኪያልቅ ጧት የሰማሁትን መዝሙር ስዘምርባቸው ቆያለሁ በቃ ከዋልዝ ጀምሬ ችክችካ አይቀረኝም ሁሉንም እቀጥልባቸዋለሁ እያንዳንዱ ነገሬና ሲያዩት በቃ ምንም መንፈሳዊ የሚመስል ነገር የለም እኔ ገና የመጀመሪያ ጸሎት አካባቢ ምናምን እነሱ እናመሰግናለን ሲሉ ጨርሻለሁ እና ጨርሼ መነሳት ማስበበት ሰዓት ላይ ሃሌሉያ እንጀምራለን የምትል ነች ማዘር በጣም አድካሚ ነው ለኔ ጸሎት በጣም ብዙ ነገሮች ሩቅ ናቸው መንፈሳዊነት የሚባለው አይነት ህይወት ላይ አልነበርኩም ግን ቸርቻችን በጣም ምን ወደው ያሳደገን ወንጌላዊ ቡልቻ የሚባል አለና ሲያሳድገን ያኔ ባይገባንም እንዲያለን ያሳደገን ቸርች ቤታችሁ ነው እሺ እየተባለን ያደግነው ነፃ ሆኑ ጌታ ቤት ውስጥ በነፃነት ኑሩ ምንም አይነት ሁኔታ ውስጥ ብትሆኑ ኑ ኔጋ አብረን እንጫወታለን እናወራና እና እንደ ልጆች ነው ያሳደገን ስለዚህ ቸርች ልጅነቴን ያሳለፍኩበት ቦታ ነው መንፈሳዊነት ፈልጌ ሳይሆን ጓደኞች ፈልጌ በጣም ብዙ ጓደኞቼ ቸርች ናቸው የተገናኘነው በጓደኝነት ነው አብረን እንጫወታለን የልጅነት ብዙ ጨዋታዎችን ቸርች ነው ያሳለፍኩት ሲዝን እየተለዋወጠ የሚመጡ ጨዋታዎች አሉ አይደል እነሱን ሁሉ ቸርች ውስጥ ነው ያሳለፍነው እሁድ ፕሮግራም ሲያልቅ ቤት ልብስ ቀይረን ቸርች እንመለሳለን ኳስ እንጫወታለን ስለዚህ ቸርች ለኔ በጣም ብዙ መንፈሳዊ ነገር መካፈያ ሰፈር አይደለም ያው እየጠሩን ከኳስ ጎትተውን ምናምን ነገር ተማሩ እንባላለን ደቀ መዝሙርም ምንም ተምረናል ግን በጣም በቃ መንፈሳዊ ሆኖ ያደገ ልጅ አይደለም የጨዋታ ቦታዬ ነው ጓደኞች ያገኘውበት ቦታዬ ነው ስለዚህ ቸርች መቅረት ምናን አላስብም ጓደኞቼ ይዛው ናቸው እንጸልይ ተባብለን ምንጓተትም አይደለንም ያው በጻናት ኳይሮስ ስላደግን የሆነ መዝሙር ያስጠኑናል እሱ መዝሙር እናቀርባለን አንዳንድ የተነኩ ልጆች አሉ እነሱ ለኛ ፋራ ናቸው ጨዋታው ምኑ ያለበት ሰዓት ላይ ነው ደስ የምንሰኘው በቃ እንደ አይነት ልጅ ነበርኩኝ በጣም ብዙ ነገር ወደዛ ያደላል እና ትምህርት ቤቴ ከቸርቼ ደግሞ ይራራቃል ቸርቼ ቦሌ መካነ ኢየሱስ ቤተክርስቲያን ነው ያደግኩት እዛ ነው ትምህርት ቤቴ ደግሞ ራቅ ብሎ ወደ መካኒስ አካባቢ ነው ሰፈሬ ወደ ቦሌ አካባቢ ነው ኡራኤል የሚባል አካባቢ እና የተለያየ ህይወት ለመኖር የሚመች ሁኔታ ውስጥ ገባው ትምህርት ቤቴ ሩቅ ነው ስለዚህ ሌላ ሰው ነኝ የቸርቼም ሰው የለም ያቅራቢያም ሰው የለም ስለዚህ ሌላ ልጅ ሆኖ የማደግ እንኳን ትንቢት የተነገረለት አገልጋይ ይሆናል የተባለ ልጅ አይደለም ደና ጴንጤ ለመሆን ጨዋ ጴንጤ ለመሆንም የማይጠር እንደውም በጣም በተቻለ መጠን ጴንጤ ያለመሆኑ ቢታወቅለት ደስ የሚለው ሰዎች ፊት የጌታ አይደለም የሚለው እንዲታወቅለት የሚጠር ያው በርቶልኝና ገብቶኝ የያዝኩት ኢየሱስ ስለሌለ በቤተሰብ ያገኘውትን ሃይማኖት እንዲታየልኝ መጥር አልነበርኩም አንዳንድ ተግባሮቼ አኳኖቼ ከለተለት እየጨመሩ መጣ አብርሺ በቃ ከሁኔታ ጨዋታ ቃለው ከልጆች ጋር ግባባለው ስለዚህ የሆነ ጀማ ላይ እንድገጥም አደረገኝ በጣም ተጽኖ የሚደረግበት ልጅ ሆኜ ባይሆንም ግን ዙሪያ የሚፈጥርልህ ነገር አለ ክብሩ በኖሩ የሆነ ልጅ ሆኜ አደኩ በጣም ዙሪያ ላይ ያሉ ሰዎችም በቃ ጨዋታው ምኑን አንዳንድ ነገሮች የሚወዱለት ያልተገባ ቦታዎች መግባት የጀመረ ግን ቸርች የሚሄድ
ቸርች እየሄደ የሚካፈል ሚዘምር ከዛ ተመልሶ ያንን የሚኖር መዘመርና ቸርች መሄዱ ከዚህ ጋር የሚጣረስ ራሱ እስከማይመስለው ድረስ ምንም የማይመስለው ሌላ ህይወት ኖሮ ሲመጣ ቸርች ያንን ለመቀጠል የማይፈራ የማይደነግጥ ግን ቤቱ እንደሆነ ቸርች የሚሰማው ልጅ እና ረጅሙን ጊዜ በእንደዚህ አይነት መንገድ ነው ያደግኩት። ቤተሰቦቼ በተቻላቸው አቅም ወደ ጌታ እንድቀጠጋ ይጥራሉ። በጣም ጌታን የሚወዱ ሰዎች ናቸው። ጸሎትን በአባቴ ነው የማውቀው። በጣም በመንበርከክ ህይወቱን የሚመራ ነው። ተንበርክኮ አይነሳም። ረጅም ሰዓት ነው የሚጸልየው። ለሊት ተነስቶ ሲጸልይ አውቀዋለሁ ምናምንና ምንድነው እያለው የሚቆየው እያለ የሚገርም ረጅም ሰዓት ምንድነው የሚለው ታውቃለህ። ደግሞ የድሮ አባቶችም ሲጸልዩ እንዳሁን እንደ ወጣቶች ምናምን በጣም ብዙ እንቅስቃሴም ድምጽም የላቸውም። የተወሰነች ሰዓት ላይ የምትወጣ የሚል ጌታን የመስማት አይነት ካልሆነ በስተቀር ረጅም ሰዓት ተንበርክከው ነው ተኝተው ነው የሚመስል ግን ጌታን እያወሩት ነው እና ብድግ ሲሉ ጌታ የተናገረኝ ይሉሃል። በጣም ሩቅ ነው ለኔ። ስለዚህ ከዛ ህይወት ለመሸሽ ምጥር ግን አባቴ እንደጸልይና አጠገቤ በቃ በኋላ እንድትጫወት ጸልይ የሚለው እና አጠገቡ ሚተኛ ፋዘር ይጸልያል እኔ ተኛለሁ አይነት ህይወት ውስጥ የነበርኩ ልጅ ነኝ። እና እያደኩ መጣው በተወሰነ የሚያስታውቅ እየሆነ መጣ። ያው ሰው የዋለበትን አይደለም የሚመስለው። ሰፊ ሰዓቴን ደግሞ ትምህርት ቤት ነው ሙሉ ቸርች ደግሞ በጣም ብዙ መንፈሳዊ ላይ አልተጠጋውም ግን እንማራለን። ስለዚህ አንዳንድ ጠባይ እየተቀየረ መጣ። ስርዓት እየተቀየረ መጣ። ምንም እንኳን ቤተሰቦቼን መፈራና ማከብር በሆንም አንዳንድ ተግባሮቼ ያናዳቸዋል ብዬ ማላስበው ያናዳቸው ጀመር። ለኔ ኖርማል የሆነ ለካ ኖርማል አይደለም። በጣም ልክ የሚመስለኝ ልክ አይደለም እና ይከፉ ጀመር። እናቴን የሚያስለቀስ ልጅ ሆንኩ። አባቴ በጣም ኩሩ ቀና ያለ ሰው ነው። አስለቅሸው ማቅ ልጅ ሆንኩ። በጣም ብዙ ነገሮቼ እነሱንም የሚያሳዝን እየሆነ መጣ። ብማርላቸው የሆነ ነገር በሆነላቸው ደስ ይላቸዋል። በጣም ብዙ ቦታ ላይ የለውም። ቸርች ነኝ ብዬ ወጣለሁ እና ለእህቴ እንደው ማስጠነቀቃታለሁ። ቸርች ነው ባያቸው ብዬ ሌላ ቦታም ቆይ ከዛ ከቸርች እንደመጣ ሰው የሚገባም ልጅ የሆንኩ መጣው። ታናሽ እህቴ ነች እና በጣም በቃ ተባብራኛለች። ተፈራኝም ስለነበር ለኔም ስለምትሳሳ ለነሱ ለመናገር አትደፍርም እና በቃ መዋያው ሌላ ቦታ ይሆን የመጣ ልጅ ሆንኩ። በጣም ብዙ ነገሬ ለረብሻ የሚጠጋ ሰፈሬም በጣም ነቃ ያሉ ልጆች አሉ የሚባልበት አካባቢ ነው። ለብዙ ነገር ተጋላጭ ነው። ኡራኤል አካባቢ ነው። በዚህ በትል ቺቺኒያ ነው። በዛ ይርናሙል አካባቢ የኛ ዘመን ላይ ደግሞ በጣም ብዙ ነገር ነበር። ብዙ ነገሮች ቅርብ ናቸው እና ትምህርት ቤቴ እንዳልኩ መካኒሳ ነው ብዬ የለ ብዙዎች አቅደው ምናምን በወር ምናምን እንመጣለን የሚሉበት ቦታ ለኔ የርምጃ ነው የወክ መንገድ ነው። ስለዚህ ለብዙ ነገር ተጋላጭ ነኝ። ስለዚህ እዛ ሲሄድ በሳምንት ውስጥ ያሳለፍኩት በሌላ የቆየሁት ምናን ህይወት አለ ሴሌብሪቲ አድርጎኛል ትምህርት ቤት ላይ በቃ ሚዲያም ላይ የሚሯሯጥ ምን አይነት ልጅ ሆኛለሁ። በእኛ ጊዜ እንደዛ አይነት ነገር ነበር እና ያ ሁኔታ ከጌታ እያራቀኝ መጣ። በጣም ብዙ ነገሮች መዝሙር ሰፈር ያለ ጌታ ሰፈር የሌለ ልጅ አደረገኝ። በጣም ቸርች ውስጥ ያለ ጌታ ጋር የሌለ ልጅ ሆንኩ እና ሁኔታዎች እንደዛ እየገፉ መጡ እና አስተዳደግ ይሄን ይመስል ነበር። አብርሽ በጣም ይገርማል። ምንም እንደዛ አይነት ኤክስፔክቴሽን አልነበረኝም እንደዛ ትሆናለህ ብዬ ማለት እንደዚህ አይነት ታልፋለህ ብዬና እግዚአብሔር ይመስገን እንደዚህ አይነት በልጅነት አልፈ ደግሞ በወጣትነት ሳይዘገይ ደግሞ በጌታ ቤት ታማኝ አገልጋይ በመሆነ በጣም እደሰታለሁና ግን እንዴት ነው ኮንቨርት ያደረከው? ከዛ ማለት እንዴት ወደ ጌታ መጣ? ከመዝሙር ሰፈር ወደ ጌታ ሰፈር እንዴት መጣ? ከዛ እንዳልኩ እየባሰ መጣ። አንዳንድ ነገር እየከረረ መጣ እና ቸርችም እናቶች ይሰሙ ጀመር። ያደኩበት ቸርች ነው። ከልጅነቴ ያቁኛል እና አዝነው የሚጸልዩለት ልጅ ሆንኩ። በቃ ኧረ ጌታዬ ይሄ ልጅ ሊያመልጠን ነው የሚባል እለት የሚብስ የሚጨምር አመጽ የሚጨምር ነገር ውስጥ እየገባው መጣው። ቸርች ያሉ ልጆችም አብረን በቃ ተቀጣጥረን ቸርች መገናኛ ቦታችን ሆነ እና ከዛ ነው ተነስተን የምንሄደው። በጣም ብዙ ቦታዎች የምንገባው አይነት ነገር ሆነ። እየባሰ ሲመጣ ያስፈራ የለ እና እዛ ሰዓት ላይ 12ኛ ክፍል ተፈትኜ ውጤት መጣልኝ እና ጎንደር ዩኒቨርሲቲ ተመደብኩ እና እየተባበሰ ያለ ዱርዬነት ወደ መሆን እየገፋ ያለ የህይወት ስርዓት ላይ ያለ ልጅ ሳለው ብቻውን ወጥቶ ደግሞ ሌላ ቦታ ነፃነት የማግኘት እድል መጣለት። እቅዴ በቃ በጣም ተመቻቸ። ድሮ ቸርች ሄደ የነበረው ቸርች ቤት ነው ተብዬ ነው። ስለዚህ ወደፊት ግቢ ሲሄድ መሄድበት ቤት የለኝም። ቤቴ ቦሌ ነች። ቦሌ መካነ ኢየሱስ ነው ቤት ያለኝ። ስለዚህ ሌላ ቦታ ከጌታ ጋር የሚያገናኘኝ ነገር እንዳለ እንዳበቃ ገባኝ።
በቃ ትምህርት ቤት እያለው ጴንጤ እንዳልሆንኩ እንዲታወቅብኝ ምኖረውን በቃ ሙሉ ለሙሉ ትቼው ለመኖር ተስፋ አገኘው በቃ በነፃነት የፈለኩትን ለማድረግ እድል እንዳገኘው ተሰማኝ እና የቸርች እናቶች ግቢ ሊሄድ እንደሆነ ሲሰሙ በቃ ካለፈ ነው የምሰማው ስሜን እየጠሩ በቃ ያለቅሱ ነበር እንዴት ይልኩታልም የሚሉ ሰዎች ነበሩ ቤትም በቃ ውጤት ማምጣቴ ለቤተሰብ ደስታ ነው ግቢ መሄዴ ኩራት ነው እኔም ደግሞ ደስ ብሎኛል ያው ከቤተሰብ ራቅ ብዬ በነፃነት መፈልገው ለመሆን የተለየ የምበላሸው ነገር ባይኖርም ያንን ለማስቀጠል የሆነ ቤተሰብ ምን ይለኛል ለሚለው በቃ ሙሉ ለሙሉ ይቀርልኛልና ደስተኛ ሆንኩል እና ጎንደር ዩኒቨርሲቲ ብዙ አቅጄ ሄድኩኝ ሩቅ ነው በጣም 700 ኪሎ ሜትር ነው ከአዲስ አበባ ወጥቶ ማያውቅ ልጅ ነኝ በጣም አዲስ ኢንቫይሮንመንት ነው ግን በቃ ነገሮች በኔ መንገድ ይሄዱ ጀመር ትምህርት ቤት አብረውኝ ይማሩ የነበሩ የሚያውቁኝ ጓደኞቼ አንድ ላይ ተመደብን ይባስ ብሎ አንድ ዶርም ገባን እና በጣም ነፃነት አገኘው መፈልገው ለመሆን ከቤተሰብ ርቅ ያለው በጀት አለኝ ማንንም የተገባ የተወጣ አይለኝም በጣም ትልቅ ነፃነት ላይ ነኝ እና እቅዴ ሁሉ በቃ በጣም ተመቻችቶ የዓለም ለመሆን ነው በፊትም መከበር ነኝ የዓለም መመስል ነኝ አሁን ደግሞ ነፃነቱን በደንብ አገኘውትና ቀጥታ አዛ ገብቶ ያንን ኑሮ ለመኖር እየተጋ ያለ ልጅ ለመሆን በቃ ወዲያው እቅዴያ ነው እንደገባው ያንን ለመኖር ነው ማስበው ለካ እግዚአብሔር ሌላ ያሰበ ነው እዚህ ላይ በጣም ስለመነካት ስናነሳ በጣም እናነሳው ምንወደው ሐዋርያው ቅዱስ ጳውሎስ አለ አይደል መጽሐፍ ቅዱሳችን ስለሱ ሰውዬ የሚያወራን ሐዋርያት ሥራ ምዕራፍ 7 ላይ ነው አንድ የእምነት ጀግና እስጢፋኖስ የሚባል ሲወገር ሳውል ከጀርባው ነው ይስማማ ነበር ይላልና አንድ ለመውገር በጣም ብቃት ያለው ማይመስል ገና ለዛ ያልደረሰ ግን ደግሞ ከኋላው ነው ተስማምቶ ጨርቃቸውን ልብሳቸውን የሚጠብቅ አይነት ሰው ነበር እና ምዕራፍ 8 ግብት ስንል ባሰበት እኮ የሚመስል ነገር ይነግረናል ቤት ለቤት እየገባ ወደ ወይን የሚጥል በጣም አካሄዱ የባሰበት እየሆነ የመጣ የጌታን ስም የሚጠሩትን የሚያሳድድ አይነት ሰው እየሆነ መጣ እና አረይ ሰውዬ እንዴት እየሆነ ነው ስትል ምዕራፍ 9 ስትገባ አልበቃለው ቤት ለቤት መሄድ እና ፈቃድ ተቀብሎ ለመግደል እየዛተ በጣም ብዙ ነገሮችን ለማድረግ የሚጣጣር ሰውና እዚህ ሰውዬ ላይ ተስፋ ነው የምትቆጥረው እየሄደበት ያለው መንገድ መመለስን የምታስብበት አይደለም ግን ደግሞ ገላትያ ምዕራፍ 1 ላይ ነው እንደዛም ይለን አይደል በእናቴ ማህፀን ሳለው የሚለን ሰማይ ግን ያየለት አንድ ፕሮግራም አለ ሰማይ ያየው ፕሮግራም ለካ በእኛ አካሄድ አይገደብም በእኛ አኳንም አይያዝም እግዚአብሔር ለሱ ያየለት ስላለ ሰዎች አበቃለት በቃ የሰውዬ ባሰበት ጨካኝ ሆነ ጠፋ ሲል የጌታን ነገር ሊያጠፋ ነው ሲባል ሰማይ እየቀረበኝ ነው እያለ ነው የሚጠብቀው እና የኔ አካሄድ እንደዛ ነበር ቤተሰብ በቃ የልጅ እንዴት ሊሆን ነው ብሎ በቃ ተስፋ ቆርጦ በቃ እሺ ይዛው ግቢው ትምርቱ ቢያንስ ይሁንለት ብለው ነው ይላኩኝ ቸርች በቃ የልጅ ተመልሶ አናገኘውም ብለው እርግጠኛ ሆነዋል እኔም አቀጃለሁ ጌታን ምንም ከዚህ በኋላ በመዝሙርም ላላገኘው ለለያየው ሆኗል እዛ መሃል ላይ ለካ ጌታ አቀዶ ነበር ለአመጽ ያቀድኩት ጎንደር ለመነከይ ሊያረጋው ለካ እየጠበቀኝ ነው እና ስገባ ተመቸኝ በጣም ከመጀመሪያ ቀን ጀምሮ ለሊት ነው መገባው 7 ሰዓት 8 ሰዓት ነው ዶርም መገባው በጣም ከልጆች ጋር በቃ በነፃነት መመላለስ ጀምሬያለሁ በጣም ብዙ ነገሮችን ለማድረግ ነፃነቱን አድርግኝቻለሁ እዛ ሰዓት ላይ ብዙ ነገር ለማድረግ ማቀድበት ሲዝን ላይ እግዚአብሔር በራሱ መንገድ ላይ መጣ በጣም ሚገመት አመጣጥ አይደለም የመጣው በጣም በቃ በዚህ በኩል ቢሆን የሚባልም አመጣጥ አይደለም እኔ መንገድ ላይ የመጣው በሰላም ሀገር ተጨነኩ ለመተሸን ባልሆነ ጊዜ ተሸንኩ ትምርት አልተጀመረም ገና 15 ቀን ምናምን አልሆነንም ገና ሬጂስተር ምናምን ያደረግን ነው ብዙ ነገሮች አልተጀመሩም ዙሪያዬ ላይ ብቸኝነት እንዳልል ጓደኞች አሉኝ ኪስ ያልጎደለም ከቤተሰብ ሚላክ ብር አለ ለፍሬሽ ደግሞ ሀብታም ነው በጣም ብዙ ነገሮች እጄ ላይ አሉ እና መሆኑን ለሞን የተመቸኝ ሰዓት ላይ በጣም ከየት እንደሆነ ማላቀው ጭንቀት ያዘኝ በጣም ግራ አጋባ ጀመር ምን እየተፈጠረ ነው አላቀ እና ሰዎችን አውርቼ አልግባባ ከዚህ በፊት ሲያወሩኝ የሚጥመኝ ነገር አይጥመኝም እና አጨነቃለሁ ግራ ገባኝ እና መደዋወል ጀመርኩ ማዘርጋ ደውላለሁ ማዘርጋ መፍትሄ የለም አባቴ ጋር ደውላለሁ አባቴም ጋር መፍትሄ የለም እህቴ ጋር ደውላለሁ እህቴም ጋር አንዳች መፍትሄ የለም ጭራሽ የሚገመት ነገር የለም የሚያወሩኝ ነገር ሁሉ እኔ ላለውበት መልስ አይደለም ዙሪያዬ ላይ ያሉ ሰዎች እየቀለድኩ ነው የሚመስላቸው ሲጫወት ሲቀልድ አንዳንድ ነገር ሲያደርግ የሚያቆት ልጅ ባንዴ ደግሞ ጨነቀኝ ምናምን የሚል ግራ የሚጋባ ልጅ እና በጣም ግራ ተጋባው
እደውል ጀመር የተለያየ ግቢ የገቡ ያኔ አብረውኝ የነበሩ ረባሽ ልጆች ነበሩና እንዴት ላይ ናችሁ ላቸው ጀመር በጋራ ይደረሰን የመሰለኝ ሁሉም እንደ አይነት ነገር ላይ ያለፈን የመሰለኝና አንተ እንዴት ይሆንክ ነው ሰላም ነኝ ተመችቶና ራሃውና ምናን ይሉኛል ማገኛቸው መጠይቃቸው በቀን ለበጣም ለብዙ ሰው ነው መደውለው የደወልኩላቸው ሰዎች ጋር እንዳለ መፍትሄ የለም ሁሉንም ፈለግ ሁሉም ጋር ምንም የለም እና በጣም ግራ ገባኝ ቤት ደወልኩ በቃ በብዙ ነገር ሲያዘን የቆየ አባቴ ልጅ ዩኒቨርሲቲ ገባ ብሎ ተደስቷል እና እዛ ደስታ መሃል ላይ በገባው በ15 ቀን ነው 20 ቀን ምናን አካባቢ ልመጣ ነው ሚል ዜና ነገርኩት ትንሽ ከቆዩ አብዳለሁ ለምቾት ያሰብኩት መንደር በቃ መሰቃያ ሰፈር መሰለ ምንም ይሆንኩ አይደለም እንዲው ይጨንቀኛል እንዲው ግራ ይገባኛል ምናምንና ብዙ ነገሮች ምን እየተፈጠረ እንደሆነ አላቅም ሳለው ምን ያህል ስብራት ሊሆን እንደሚችል በቃ ልጄ እኮ ሄዷል ግቢ ጎንደር ዩኒቨርሲቲ ነው ብሎ የተደሰተ አባት በ20 ምናምን ቀኑ ልመጣ ነው ሲለው በቃ ሊሰብር የሚችል ነገር ነው ለማዘርም ስነግራት ተጨንቀዋል ትንሽ አታየው ምናን ይላሉ ላብድላችሁ ነው ባካችሁ እመጣለሁና ምን ሆንኩኝ እና አዛ ማከል ጨንቆኛ አንድ ቀን ቁጭ ብዬ ባለውበት ጓደኞቼ ኦርቶዶክስ ልጆች ናቸው ወደ ቤተክርስቲያን ሊሄዱ ተነሱ እና አብራቸው ይላሉ አልኳቸው እና እነሱ ወደ ቤተክርስቲያን እዛው ፋሲል ግቢ ነው የሚባለው ጎንደር ዩኒቨርሲቲ ውስጥ የኛ ኢንጂነሪንግ ግቢ እና ወደ ቤተክርስቲያን በዛ በር የሚወጣበት አንድ አለና ቅርብ የሆነ ወደዛ ሲሄዱ አብራቸው ሄድኩ ሊገቡ ሲሉ በቃ ስትጨርሱ ነው ብዬ ከፊት ለፊት ያለ አንድ ዳገት ተራራ ነገር አለ እዛ ላይ ሆንኩኝ እና ለመጀመሪያ ጊዜ አለ አልኩት እግዚአብሔር ብዙ ቦታዎች ሄጄ መፍትሄ ሳጣ የመጨረሻ ምርጫ ያደረኩት ወዲያው ችግር ሲፈጠር ምሮጥበት አልነበረም እግዚአብሔር ለኔ ጓደኛ ይቀርባል ቤተሰብ ይቀርባል ማቃቸው ሰዎች ይቀርባሉ ማላቃቸው ግቢ ውስጥ ያሉ ገና ያገኙዋቸው ሰዎች ራሱ ይቀርባሉ እንዲሆኛለው ለማለት ይቀሉኛል ሁሉም ጋር መፍትሄ ሳጣ ተዛለኝ በቃ የልጅነቴ ጌታ ኢየሱስ ይያልኩት ያደግኩት ጌታ ባይገባኝም ብየዋለሁ ያው ታማኝ አይደል የመጨረሻ ምርጫዬ ቢሆንም አለ አልኩት በጣም ተጨንቄያለሁ እያለቀስኩ ነው በቃ በጣም ግራ መጋባት ውስጥ ነኝ እና ሌላ ቦታ መፍትሄ እንደሌለኝ ገባኝ እና ታሪኩ እኔ ወደሱ የመጣው አይመስልም ለካ ጋባዥ እሱ ነው ጎንደር ላይ በዛ ስም እንድታወቅበት አልፈለገም እና ፌሎ በደንብ ሳይጀመር ሰዎች ሳይተዋወቁ ገና ፍሬሽ እንዳለን እኔን ይዞ በኔ እየሰራይ ሊሰራበት ያሰበው ነገር መጀመር አስቧል ለካ እና አለ ስለው ማን ጠርቶ መጣ አይነት የሚመስል ለካ እሱ ነበር ጋባሽ አለው አለኝ እና በቤተሰብ በማዘር ድምጽ በፋዘር ድምጽ ያልተረጋጋ አንድ አለው በመትል ድምጽ ሰላም አገኝ ሃሌሉያ ሌላ ምንም የተፈጠረ ነገር የለም በቃ ልቤ ላይ ገባ ሰላም ተሰማኝ ምን እንደሆነ አላቅም ያው አመጽ የሚያስበው ልጅ ነኝ ግን ያ አላህ ያልኩት እረፍት ሆኖኛል እዛው ተራራ ላይ ነው ይሁን አንድ መዝሙር አለ አይደል ተጨንቄ በመድረ በዳ አለቀስኩኝ ስለማልወጣው ሚል ከሰማይ አየኝ ያቺ መዝሙር እኔ መዝሙር አቃለሁ አታልቅሳለኝ ለካ እኔ አልጀምር ሚያያል ደስ አለኝ አብርሽ ታሪኬ ማከለ ሲጨነቅ እረፍት ሆኖ ገባ አሜን ግራስ ገባ ለካ ህይወቴ ማለዳ ላይ እኔ ጋር ፕሮግራም ያደረጋል ለብዙ እቅድ የወጣውበትን ሰፈር ሰብሮት መጣ እኔ ጎንደርን ለዚህ አላሰብኩትም ለጌታ ጭራሽ አላቀድኩትም መንገዴ ላይ መጣ እንዲታወቅበት አልፈለገም መሰለኝ ሊሰራ ያሰበው ነገርም ስለነበር በአዲስ ስም እንድታወቅለት ፈለገ እዛ ከተማ ላይ ተመለስኩ ጓደኞች ያሉ ብያለሁ በፊት እንደማረገው ላረግ በፊት እንደምጫወተው ልጫወት ስሞክር አይጥምም ምን ያንደበት ላይ የሚያወሩት ነገር ብዙ ደስ አይለኝ ልውጥ አርጎኝ ነው ለካ ይመለሰኝ አለው ለካ ተቀይራለች ዋው አለው ለካ ታነሳለች አለው ለካ ታበረታለች የማይጥመኝ ሌላ ሰው አደረገኝ ባለው ቀየረኝ እርፍ አልኩኝ ምንም የለም የሚያስጨንቅ ምክንያቶች ቢሆኑ ምክንያት ለውጦ ነው የሚያደኝ ምክንያት ለውጦ ነው የሚያረጋጋኝ ምክንያት አልነበረም ለካ እኔ ጋር የነበረው ጉዳይ በቃ ጌታ እየጠራ ነበር ምንም በሌለበት ና ብሎ ሳበኝ ተረጋጋው በጌታ እና የበፊት ጨዋታዎች አይጥሙኝ ጀመር እና ጸሎት ጀመርኩ ዋው መንበርከክ ጀመርኩ ጸሎት አልችልም እንዳልኩ ነኝ እኔ በመዝሙር እየገጣጠምኩ ነው ጸሎት ሰዓት ላይ ሰዓቱን መፈጀው ጸሎት አስተምረኝ ለው ጀመር እና ግቢ ልገባ ስል ያኔ በቃ መጻቅጄ ለጎንደር ልጓዝ ያሰብኩት ልጅ
እናቴ ሻንጣ ሳስተካክል መጽሐፍ ቅዱስ ከተት ብላኝ ነበር እና ተጣለቻታለሁ ፋራ ልታስብኝ ሻንጣዬ ማከል ሰዎች አሁን ይሄንን መጽሐፍ ቢያገኙ ምን ይሉኛል በጣም ተጣሏት በጣም ተናደድኩ ምናምን እና እኔ ዞር ስል ለካ ደብቃ ከተዋለች ሻንጣዬ ውስጥ ከናቴ ጋር የተጣላውበትን መጽሐፍ ቅዱስ አገኘሁት አፍርበት የነበረው መጽሐፍ ቅዱስ ወዳጅ ይሆን መስማም እንዴት እንደሚጥም አነባዋለሁ በጣም በጆሮኮ ሰምቻቸዋለሁ ታሪኮቹን ግን ወደ ልቤ አርፈው አያውቁም ከዛች ዕለት ጀምሮ በቃ መጽሐፍ ቅዱስ የማንበብ ጀመርኩ ተንበርክኬ ጸልያለሁ ጸሎት አስተምረኝ የሚለው ጸሎት ለካ ጸሎት ሆኗል ጌታ በዛ ጸሎት ይሰራ ጀመር በጣም ፈጣን ነው እንዳልኩ ለውጡ አካሄዱ ባይብል አነባለሁ አዲስ ኪዳንን በቃ ስራ ያደረኩት አላርፍም ለመብላት ለመጠጣት ካልሆነ ባገኘሁት አጋጣሚ ወይ እየጸለይኩ ነው ወይ ባይብል እያነበብኩ ነው እና ፌሎ ሄዳለሁ ጌታ በጣም ዶርሚ ውስጥ የሚገርም ወንድም ሰጠኝ ይስሐቅ ይባላል በጣም የፈረንሳይ ለጋሲዮን ልጅ ነው አራዳ ነው እና ጌታን የሚወድ ነው የተነካ ልጅ ነው እና ጨዋታ አዋቂ ነው ዶርም ውስጥ ስንገናኝ ያኔ እኔ ለአመጽ መመቻችበት ሰዓት ላይ በጣም ብዙዎች አድናቂዎቼ ናቸው ወሬ መቻቸዋል እኔንም ቢከተሉ ነው ደስ የሚላቸው እና ጨዋታ አይችልም እንዳለ ጨዋታ የሚችል ልጅ ነው ፋራው ነው እንዳለ ዘናጭ ነው አኳኑ ምርጥ ነው ምናምን ስለዚህ መናቅ የምችለው አይደለም እና እኔ ጋር ምርጥ የነበሩ ወሬዎችን ይንቅብኝ ነበር በጣም አብሮኝ ይጫወትና አንዳንድ ነገሮችን ተራ ያደርጋቸዋል ይሄ ልጅ ምን ቢኖረው እናደድ ጀመር ጴንጤ ያስቀንቶኛ ያቀ ቸርች ውስጥ ነው ያደጉት አቃቸዋለሁ ምንም የተለየ ነገር አይቼ አላቅም እንደውም በቃ የኔ ሲያስገርማቸውና ሲያስደንቃቸው ነው ማቃቸው ምንም አያስደንቀው እና እሱ ልጅ ጋር በቃ ወዳጆኛለሁ ለካ መጀመሪያ ላይ ጌታ ልክ ሲጠራኝ ወዳጅ አግኝቻለሁ ፌሎ እንሂድ ብሎ ያስገድደኛል አብሬው ፌሎ ሄዳለሁ እና ድሮ በግጥም ማቃቸው መዝሙሮች ያው ይሆኑ ጀመር ድሮ በጣም ቤት ሲመቱ በዜማ ምናምን ማቃቸው መዝሙሮች ምናልባት ቸርች መድረክ ላይ ከኳይሮቼ ጋር ያቀረብኳቸው ምናምን መዝሙሮች የምሮኑ እና ያስለቅሱኛል ኢየሱስ ሲባል በቃ እርብሽላለሁ መወደው ሆነ እና አንዳንድ ነገሮችን አገናኛለሁ የልጅ ነገርም አለ አይደል በቃ ቤተሰቦቼ ደክሟቸው ነበር አቋዋኔ አታክቷቸው ነበር ምናምንና ማዘርም አንዳንዴ ታዝናለች ፍቅሯ እንዳለ ሆኖ ግን በቃ አንተ ልጅ አይደለም ምናም ብላ ትቆጣለች ከሐዘኗ ከመጎዳቷ ነው ፋዘርንም እንዳልኩ አስለቅሻው አሳዝኛለሁ ለካ ይበቃዋል አንዳንድ ነገሮች እና ከናቴ ከአባቴ ይልቅ ምናም የሚል መዝሙር ሲዘመር አንተኮ ወደኛል ሆነ ወሬ በቃ አንተኮ አፍቅረኛል አንተ ተቀበለኛል አይነት ሆነ የጌታን መውደድ ከነሱ መድከም ጋገናኙት ከነሱ ማቃት ጋገናኙት ለካ ወዶኛል እሱ እነሱ ሲደክማቸው አልደከመውም ሆነና ግን ትንሽ ስቆይ በጣም ቤተሰቦቼ ፍቅራቸውም እየጨመረ መጣ ወደኋላ በጣም ይወዱኛል ከመጀመሪያው ለኔ ብለው ነው እኮ የሚያዝኑትም ቢቆጡም ምንቢሉም በቃ እኔ እንደደነግጥ ምልስ እንደሌላቸው ነው በጣም የፍቅራቸው ነው እና በጣም ፍቅራቸው እየበራልኝ ሲመጣ ለካ ጌታዬ ከደከመው ከነሱ ሁኔታ ሳይሆን በጣም ከጠለቀው ፍቅራቸውም ይበልጣል ኢየሱስ ማዘርና ፋዘር በጣም እየወደዱኝ በለጠብኝ አቤት ልጄ እያሉ በለጠብኝ የምር ነው እና አንዳንድ መዝሙሮች የምር በቃ ግልብጣሉ ማቃቸው መዝሙሮች ይነኩኝ ጀመር በቃ ኢየሱስን ወደድኩት መጣ ታሪኬ ማለት እና ኢየሱስን ወዳጅ ሆንኩኝ በጣም ያጭር ጊዜ ለውጥ ነው ይሄኛው እና ይፈጥን ጀመር ባይብል አነባለሁ ጸልያለሁ መልእክቶች ካፈላለሁ እና መጽሐፍቶች አገኘ ጀመር ጌታ በቃ ከኔ ጋር ፕሮግራም ስላለው መሰለኝ አስተካክሎ ነው የሚልክልኝ የመጀመሪያ እኔ መጽሐፍ ማንበብ የሚባል ታሪክ ውስጥ የለውም አብርሽ ሞክሬው አላቅም በቃ መግቢያ ድረስ ከሄድኩኝ ጎብዣለሁ ነው ማለት የለውበት እና የመጀመሪያ መጽሐፌ 400 ምናምን ገጽ ያነበብኩት እና ጌታ ነው እንግዲህ እጄ ላይ የጣለው ያ ያልኩ ወዳጄ ዶርም ሎከር ውስጥ አንተ ጋር አስቀምጠልኝ ብሎ ያስቀመጠው መጽሐፍ ነው ምን የሚል መጽሐፍ ነው ቱምቢ በጣም መሰረታዊ የክርስትና አስተምሮ ያለበት ስለ ብጽህና የሚያወራ በጣም ጠንካራ መጽሐፍ ጌታ ትምህርት ጀመረ እሱን ሲጨርስ ሌላ 400 ምናምን 500 ምናምን ገጽ የሆነ ቤተክርስቲያን የሚል መሰረታዊ የክርስትና ትምህርቶችን ቁጭ አድርጎ ያስተምረኝ አነባለሁ ጸልያለሁ ጌታን ወድጄዋለሁ ህብረት አደርጋለሁ ፌሎሺፕ ላይ ከልጆች ጋር ሰገናኝ የሚያገኙኝ ልጆች እንዳለ ያው መዝሙር ስለማቅ ከቀድሞ የጌታ የነበርኩኝ መሰላቸው ስለዚህ ለመቀላቀል አልከበደኝም ሲዘምሩ ዘምራለሁ እና ሲያወሩ ባይብል በተወሰነ ማንበብ ስለጀመርኩ ለመግባባት አይከብደኝም
ረሃቡም ደግሞ ያለ ልክ አለ ስለዚህ ረሃቤን አይተውታል በቃ ይሄ ልጅ ከበፊት ሲያገለግል የነበረ ልጅ ነው ምናምን ወደ ማለት መጣዋል እና አንዳንዴ በጣም ይደንቀኛል የጌታ አደራረጉ ራሱ ጣዋት አንብቤ ወጣውትን ምናምን የባይብል ጥቅስ እና ትንሽ ጌታ ያስረዳኝን ልክ ከልጆች ማለት ሲሆን አንዳቸው አንስተውት ወሬ ይጀምራሉ እና የምለዋልኝ በጣም ለተደጋጋሚ ጊዜዎች እንደዚህ ይሆን ነበር እና የሚያዩ ልጆች ማወራው የባይብል ታሪክ አለ ማቀው ነገር አለ የተነካውበት ነገር አለ ጥሩ ልጅ ነው ይሉ ጀመር ስሜ የጌታ ቤት ልጅ ሆኖ የመጣ መዝሙር የሚያቅ መንፈሳዊ ሰው ሆነ በቃ እና ካይዱ እንደዛ እየሆነ መጣ እዛ መሐከል ነው አብርሺ ነገሮች እንዲሄዱ የጌታ ትንሽ አይጠብቅም ትንሽ ምናምን እስከበሰል እስካቅ እስከዘጋጅ ምናምን አይጠብቅም አንድ ቀን ወደ ፌሎ ብቻዬን እየሄድኩኝ ማራኪ ግቢ በሩ አካባቢ ጋር እየደረስኩ ማራኪ ሙሉ ወንጌል ነው ጎንደር ዩኒቨርሲቲ ጎንደር ያለ ቤተክርስቲያን ወደዛ እየተጠጋው ያለ አንድ ድምጽ ሰማሁ አለሁ ብሎ ካረጋጋኝ ድምጽ ጋር ተመሳሳይ ለከደው ማልችለው እና ፍሬሽ ነኝ ገና ወር አልሆነኝ ይውላ ታሪክ የተፈጠረው ወር በማይሆን ጊዜ ውስጥ ነው በቃ ወር ከ15 ቀን በጣም ከበዛ ወደ 2 ወር የሚጠጋ አንተ እኮ ይህን ትምህርት አትሰራበትም የኔ እኮ አገልጋይ ነህ አለኝ ያኔ እኔ ለመስማት ዝግጁ ባልሆንኩበት ጊዜ ለፋዘር የልጅ አገልጋይ ነው እያለ ይናገር የነበረ ጌታ አሁን አገኘኝ አይደል ለሌላ ፕሮግራም አይደለም የኔ ነህ ብሎ ገባ ታሪኬ መሃል ለካ ባለ ታሪክ ሆኖ ሊቀጥል ፈልጓል እኔ በሆን አልልም ምንም እንኳን ጌታ ቢበራልኝ ቢገባኝ በወደው ብነካም ገና ነኝ በጣም ብዙ ጥቅሶች አላቅም በጣም የቸርች ምናምን ስትራክቸሩ ነው አይገባኝም ለዚህ ልጅ እንዴት አገልጋይ ነው ይባላል እና ጭራሽ ፍሬሽ ተማሪ ነኝ 5 አመት ጎንደር አስባለሁ እና ሩቅ ነው ፍሬሽ ሆነ ስታስቡ ከቤተሰብ ርቀ ደግሞ በጣም ሩቅ ነው ያልቃል የምትልበት ሲዝን ነው እዛ ሰዓት ላይ ምትማረውን ትምህርት አትሰራበትም ማለት እና እርግጠኛ ነኝ እንዴት እንደሆነ አላቅም አመንኩት ለማመን የማይመች ሰዓት ላይ ታገለግላለህ የሚል መልእክት አመንኩ አገልጋይ ነኝ አልኩ እና ጌታን አንድ ጸሎት ጸለይኩ ጌታ ሆይ በቃ ማገለግልህ ከሆነ ወደ ቤት ልመለስ መቼም 5 አመት ቁጭ አታረገኝም ከዛ አትሰራበትም ማን አያስኬድ ልመለስ ቸርች አካባቢም በቃ ጉድ የሚለው ልጅ ልሆን በቃ ልመለስ አይነት ሚል ጥያቄና አይ 5 አመት እዚህ ነው ፈልጋለሁ ተመሳሳይ እርግጠኛ የሆነ ድምጽ ነው እና እዚህ እሰራሃለሁ ሰራባሃለሁ አለ 5 አመት ስታስበው በጣም መባከን ነው ተመረሰት ጨርስ እንደማትሰራበት እያወክ መኖር በጣም ከባድ ነው አመንኩት ድጋሚ በቃ ተያያዝኩታ ታገለግላለህ የተባለ ልጅ ነኝ እና አኗኗሬን እንዳለ ከወደድኩት ጌታ ተነስቼ ለምወደው ጌታ እኔም ላገለግልህ የሚለው እና ለዛ ያኖረኝ ጀመር ለዛ ያስሮጠኝ ጀመር ለዛ ያተጋኝ ጀመር በቃ እዛች ሰዓት ላይ መጣ የማያቁኝ በጣም ጸጉሬ ትልቅ ነበር ግቢ ውስጥ ምናምን እና አገልጋይ ይሆናል ብለህ አትገምተኝም ብታይ ተነክቻለሁ በጣም ጥሩ ነኝ ግን በቃ ጥሩ ጌታን የሚወድ ልጅ ብለህ ነው እንጂ የምትገምተው ነገ አገልግሎት የምታስብበት አይደለም ከተማሪ ማከልና አንጠርተው አንተ ልጅ አገልጋይ ነው የምትሆነው እግዚአብሔር ይጠቀምባል ይሉኛል እና ይሄን ትምህርት አትሰራበትም እኔ የሰማሁትን መልእክት በተመሳሳይ ቃል በቃል ይደግሙልኛል አንዴ አይደለም 2-3 ለኔ ልቤን አረጋግጦታል ይደግምልኛል በቃ ተያያዝኩት ወድጄዋለሁ ሲጀምር ቃሉንም ወድጄዋለሁ እና ምንድነው ስል በቃ ሰራሃለሁ አለኝ ማን አለ እኔ አስተምራለሁ እሰራሃለሁ አለኝ እና ራሱን በጌታ ለመሰራት የሰጠ ልጅ ሆንኩኝ ነገን ነው ያወራኝ 5 አመቱ መሰሪያ ነው እና 5 አመት ሙሉ ምንድነው የሚሰራኝ ይላል የሁላ አመት ምንድነው የሚሰራኝ ብዙ እኮ ነው እና የሁላ ጊዜ ምን ያረጋ ሊጨርሰው ነው ይገባውበት ለካ ብዙ የሚሰራ ነገር ነበር ቀጥታ መድረክ አልሰጠኝም ማይክ አላቀበለኝም በግሌ ሰራኝ ጀመር ጸሎት አስወደደኝ ቃል ማንበብ አስወደደኝ ህብረት ማረግ አስወደደኝ ሰዎችን እንደወድ አደረገኝ እና ክርስቲያን መሆንን ሰራኝ ጌታን መውደድን ፍሬ ማፍራትን እና በቃ ያያይዘኛል በቃ ፍሬ ለማፍራት ይቅር ሚል ሰው መሆን አለብኝ ቢል እኔ ተናነቀኛል ከዛ በፊት ቤተሰቦቼ የሚያቁኝ ይቅር ማይለው ልጅ ብለው በቃ
እንዴትም ትንሽ እንትን ካለኝ በጣም ወደው ወዳጄን ለእድሜ ልክ ለመዝጋት ቅርብ ነኝ ትንሽ ነገሮች የሚበቁኝ መጣ ጀመረ ሁኔታዎች ያቀርብልኛል ታውቃለህ ግቢ የተለያየ አይነት ሰው ነው የሚኖረው እያንዳንዱ ሁኔታዎች መሰሪያ የሆነ ወድ ጀመረ ሰው ማንንም ምንም ቢያደርገኝ ይቅር ለማለት ዝግጁ የሆነ ሰው ሆንኩኝ በቃ ይሰራኝ ጀመረ ጸሎትን ወደድኩት እዛ መሃል ጌታን ወደድኩ እና አንድ መጽሐፍ አገኘው ስለ መንፈስ ቅዱስም ያለ ርዕሱ ጠፋኝ እና ስለ መንፈስ ቅዱስ ማጥናት ጀመርኩ ወድጄዋለሁኝ ጌታ እና መንፈስ ቅዱስ ይባል ሰማለሁ የመካነ ኢየሱስ ልጅ ነኝ በአብ በወልድ በመንፈስ ቅዱስም ቡራኬም ላይ አይጠፋም እና አንድ በዛ መሃል የሚሰማ ነው እኔጋ ማን ነው ብዬ ማጥናት ጀመርኩ የመንፈስ ቅዱስን ማንነት ምን ፍሬዎች ጸጋ ስጦታዎች አጠና ጀመር እና በልሳን ስለማውራት ምናምን ሰማሁ ያለውት ጎንደር ነው ተማሪዎች ፌሎሺፕ ላይ ነው እና በልሳን መሙላት እኮ አለብኝ የሚል ረሃብ ገባ ውስጥ እና አነበብኩ ምን አልኩ እና አንድ ቀን ፌሎ ፕሮግራም ስንሄድ አንድ ጓደኛዬ ሚኪያስ ይባላል ፌሎ ፕሮግራም ልንገባ ስንወጣ ልሳን እሞላለሁ አልኩት እና ፌሎ ፕሮግራም ገባን ልክ ጸሎት ሲጀመር ቆምኩኝ እጄን ግንባሬ ላይ አደረኩ እና ጌታ ሆይ በልሳን መናገር ፈልጋለሁ 1 2 3 ብዬ ልሳን ተናገርኩ ራሴ ላይ እጅ ጭኜ ነው ልሳን የተሞላው አንደበቴ ላይ በጣም በቃ ልሳን እየተናገርኩ መሰማው ምናምን የሚመስል ነገር አንደበቴ ላይ አለ ከዛ ያለው ደስታ ሐሴቱ መወደው ነገር ሆነ በቃ ቼክ አረጋለሁ ዝም ብዬ ተኝቼ ስነቃ አለ የለም የሚለውን በቃ ልሳን ፌቨራይት ነገር ይሆን ጸልያለሁ ጸሎቴን አጣፈጠልኝ ብዙ ነገር አቀለለልኝም ተንበርክኬ ያለው ይበልጥ ጣዕም ያገኝ ጀመር የመንፈስ ቅዱስ ወዳጅ ሆንኩኝ በቃ ያቺ ኢየሱስን ያበራልኛል ኢየሱስን ያብራራልኛል ኢየሱስን የሚገልጥልኝ ያገኘው እና ያነበብኩት ቃል የሚያብራራልኝ የሚያስረዳኝ ያገኘው ብዬ ላስተምራለሁ ያለኛል አይደል እሱ ነው ለካ አስተማሪው መንፈስ ቅዱስ ገብቶ ልቤ መሃል በቃ ያብራራልኛል ያስረዳኛል እና አውሩቶኝ ምናምን ቃል አንብቤ የገባኝን ድንገት መጽሐፍ ከገለጥ እሱን ቃል በዛ መንገድ ሲያብራሩ ታገኝ ጀመር እንዴ እደነቃለሁ እንዴ የምር ነው እንዴ ይላልው በደንብ በቃ ወዳጄ ሆነ እና ቀንቀን የጸሎት ቦታ መደብኩ ግቢ ውስጥ አንድ ሰወር ያለ ቦታ ፈልጌ በቃ ያ ቦታ የኔ ቦታ ሆነ ያጡኝ ሰዎች ኢየሱስ የዛ ነው የሚሆነው እስክባል ድረስ በቃ የጸሎት ቦታ ይሆነ እዛ ቦታ ጸልያለሁ ለሊት ዎኪንግ ፕሬ ወጣለሁ ግቢውን እየዞርኩ ዶርሞች ላይ ምናምን እጅ እየጫንኩ ላይብረሪ ውስጥ እየገባው ጠረጴዛ ላይ እጅ እየጫን ጸሎት ሆነ በቃ ማታ 8 ሰዓት 9 ሰዓት ነው ጸልዬ መገባው ቀንቀን ያ ቦታ ላይ ጸልያለሁ ክላስ በሌለ ሰዓት ሙሉ ጸሎት ላይ ነኝ ብዙ ነገሬ ከክላሱም ወደዚህ ያድልቷል በቃ ነገ ትሆናለህ ያለኛልና ለዛ ውድ ጌታ ለካ ብዙ መሆን አለብኝ ስራኝ ላይ ገብቻለሁ ሳትሰራኝ አትስራብኝ የሚል ረሃብ እንዴት እንደሆነ አላቀም ልቤ ውስጥ ተጠለቅልቋል በቃ መስራት አለብህ እኔ አጭር ነገር አልፈልግም አጥልቀ ቆፍረኝ ይለዋል ታቃለ አይደል ህንጻ ሲሰራ ቁፋሮ አለና መሰረቱ የቁፋሮን ያክል ነው ትልቅ ከታሰበ ትልቅ ነው የሚቆፈረው እና አንዳንድ ህንጻዎች ቁፋሮ ላይ ያሉ ጎረቤት ህንጻዎች ይመረቃሉ ጂፕላስቱ ምናምን ተመርቆ ታገኛለና በምርቃት አልቀናም እሺ እለው ጀመር እኔ ጋር ያለ ፕሮግራም ትልቅ ነው ቆፍረኝ እንዳትሰጠኝ ስራኝ በቃ ከጌታ ጋር ተያያዝኩት ለመስራት የተዘጋጀ እና ሩቅ የመሰለኝ 5 አመት እያጠረብኝ መጣ እንዴት ነው ሞሆነው በቃ ትግል ከኔ ጋር የችኮላ ነገር ብዙ አልጠብቅበትም ወዲያው መድረክ እንዲሰጠኝ ወዲያው ወደ ሀገር እሱ አይነት ረሃብ ውስጥ አልከተተኝም የመሰራት ረሃብ ውስጥ ከተተኝ በቃ እንዲሰራ ይናፈቅኩ እንዲያስተካክለኝና ባህሪዬን ይሰራ ጀመር ጠባዬን ይሰራ ጀመር ከሰዎች ጋር ያለኝን ግንኙነት ይሰራ ጀመር ተግባቦት ላይ ይሰራ እንጂ በጣም ብዙ ነገሬን እንዲሰራ ራሴን ዝግጁ አደረኩ እንደማላቃቃለው የተነሳውበት ምንም አሪፍ የሚባል ባግራውንድ የለኝም ስለዚህ ብዙ ነገሬ በጣም ስራ የሚፈልግ ነው ማያስፈልገውን እየቆረጠ የሚያስፈልግ እንዲተክልብኝ ይናፈቅኩ ስለዚህ አንዳንድ ነገሮች መነሳት ነበረባቸው ቀላል አይደሉም ባንዴ ነካኝ ጌታን ወደድኩ ስለ ፐርፌክት ሰው አላደረገኝ በቃ ፕሮሰስ ውስጥ ነው ከተተኝ ፕሮግራም አይቶብኛል ለዛ ፕሮግራም አሁን እንኳን በጣም እልፍ ስራ የሚጠብቀኝ ነኝ ያኔ ደግሞ በጣም ብዙ ስራ ነበረብኝ ይሰራኛል በሰዎች ይሰራኛል በሁኔታ ይሰራኛል ከዛ በኋላ በህብረት ይሰራኝ ጀመር በጣም ብዙ ጌታን የሚወዱ ዶርሜ ውስጥ ወዳጆች ሰጠኝ ጌታን ከሚወዱ ልጆች ጋር ተገናኘን
እና የኔን ረሃብ የሚራቡ ሰዎች አገኘው ተመሳሳይ ጩኸት ያለን ቋንቋ ምንግባባ እና ኢየሱስ እንባባል ይሄ ኢየሱስ የሚያግባባን ልጆች አገኘው ይወዱታል እንደኔ እና ሊኖሩለት ይፈልጋሉ ማደግ ይናፍቃሉ በተለያየ ባክግራውንድ የመጡ ናቸው ተያያዝን እና ፌሎሺፕ ላይ በደንብ እንካፈላለን እና ኤውላ ባንድ ሴሚስተር ጌታ በቃ ይሰራኝ ጀመርና ብሬክ ሴሚስተሩ አልቆ ቤት መጣ እና ማዘር ረባሽ ልጅ ነው ላከችው ጌታ ሰፈር የሌለ ልጅ ነው የላከችው ጸሎት ሰፈር የማይታወቅ ልጅ ነው ላከችው በወሬ ተቀይሯል በስልክ ሲያወሩኝ ጨነቀኝ ልመጣ ነው የነበረው ልጅ ተስተካክሎ ምናምን ጌታ ምናምን መጨማመር ጀምሯል ግን ሺ ጊዜ ቢጠብቁም እንደ አይነት ለውጥ ደግሞ ማንንም አይጠብቅም የቸርችም ሰዎች በወሬ አንዳንድ ነገር ይሰማሉ ግን የምር ነው ተጠራጠራለህ ጎንደር ነው የቆየሁት እና ስመለስ አገልጋይ ነኝ የሚል ልጅ ተመለሰላት እብደት ነው የሚመስለው ግራ ነው የሚያጋባው እኔ ያኔ ተጨንቄ ያለ ጊዜ በጣም በቃ ጌታኔን ሊያገኝ እየሰራኝ ያለበት ሰዓት ላይ ለማዘር ደግሞ አዲስ አበባ መስሪያ ቤት ዲቮሽን ፕሮግራም ላይ አገልጋይ ለካ መልእክት ያመጣላታል ወንዱ ልጅሽ አገልጋይ ይሆናል እጠቀምበታለሁ ይላል ምናምን በጣም ብዙ ነገር ይላት ጀመር እና ማዘር በጣም የዋህነች ጥሩ ሰው ነች እና ለነብዩ ራራችለት የዘንድሮ ነብይ ብላ ሙሉ ለሙሉ መግፋትም አልፈለገችም ሴቷ ልጄን ይሆን ብላ ዞር አደረገችው ምክንያቱም እንኳን አገልጋይ ይሆናል ጥሩ ክርስቲያን ይሆናል ተብሎ ሊገመት የሚችል ነገር ላይ አይደለም ራሷ ነች ስመጣ ይነገረችኝ አይ የዘንድሮ ነብይ ለማለት ዳዳኛለች በቃ ስትጠብቀኝ ምትጠበቅ አይደለም አገልጋይ ይሆናል ከልጅነቴ ቢነገርም የመጣውበት መንገድ ያንን ትንቢት አጀንዳ ላይ እንጂ ልባቸው ላይ አላስቀሩም በቃ ተስተካክዬ በሰራላቸው ደስ ይላቸዋል እንጂ አገልጋይ ይሆናል የሚል አይጠበቅም እና መጥቶ አገልጋይ ነው ሆኖና የሚል ግራ ይጋባሉ በጣም ደስ ብሏቸዋል ጸልያለሁ ሲያዩኝ እንበረከካለሁ ባይብል አነባለሁ በጣም ከብዙ ነገር ቁጥቦኛለሁ ጨዋታዬ ተስተካክሏል ጌታን ወዳለሁ እና በጣም ብዙ ነገሬ ስርዓት አለው ደስ ብሏቸዋል መለወጤ ግን እኔ በቃ አገልጋይ ነኝ ይሄን ትምህርት አትሰራበትም ብሎኛል ምናምን የሚለው ነው ግራ አጋቢ ምን ማለት ነው ጌታስ እንደዚህ ይላል ለነሱ ግራ አጋቢ ነው እየሄደም ደግሞ ለቤተሰብ አያስረዳልህም ጌታ ታውቃለህ እና እኔም እንዲያስረዳልኝ አልጠበቅኩትም ብቻ ቸርች የሚሄድኩ ቸርች መለወጤ ደስ ብሏቸዋል ተመለስኩ ግቢ ገባው በእንደዚህ አይነት መንገድ ፌሎሺፕ ላይም በደንብ በቃ ሚሯሯጡ ቦታውን አውቆ የሚሰራ ልጅ ሆንኩ እና ጌታ የት ነው የምትፈልገኝ አልኩ አገልግሎት ዘርፍ ሰከንድ ሴሚስተር ነው የሚመረጠው እና እንደገባ የሚጠበቅባቸው ዘርፎች ነበሩ ያው መዝሙርም ስለማቅ ኳየር ውስጥም ስላደኩ በቃ ኳየር እንደገባ የሚገፋፉኝ ድምጾች ይመጡ ጀመር ኳየር ገባ በቃ ጥሩ ነው ምናምን እንደውም ስለምትጸልይም በደንብ አብረህ ተጠቅማቸዋለህ ደስ የሚል ህብረት ይሆናል ምናምን ይሉኛልና ጌታን ስጠይቅ የጸሎት ህብረት ውስጥ ነው ፈልጋለሁ እና ጎንደር ዩኒቨርሲቲ የነበረው የፕሬየር ቲም ጠንካራ ፕሬየር ቲም አልነበረም በጣም ከበዛ 7-8 ሰው ምናምን የሚመጣበት በጣም ሞቢላይዝ ማድረግ እንጂ የሚጸለይበት ምናምን አይነት ቲም አይደለም እዛ ነው ፈልጋለሁ እንደውም ጥቅስ ሰጠኝ በፈረሰው ቅጥሬ በኩል ምናምን ቢልና ተነቃቀው እዛ ነው ገባው ጨከንኩባቸው ፕሬየር ቲም ገባው ጌታ ነገ ሊሰራ የፈለገውን ኢዮስያስ ጎንደር ዩኒቨርሲቲ ፕሬየር ቲም ላይ ይሰራው ጀመር ቦታዬን አገኘው እና ወዲያው ፕሬየር ቲም ሰብሳቢ ሆንኩኝ ያ 8 ሰውና የሚመጣበት ቲም ትልቅ ቲም ሆነ ሰዎች ጓጉተው አንዳንዴ ከሌላ ቲም እንደውም እየቀጡ ምናምን ለመጸለይ የሚመጡበት በጣም ብዙዎች የሚነኩበት መንፈስ ቅዱስ የሚሞሉበት ነፃ የሚወጡበት በጣም ትልቅ ፕሮግራም ሆነ ብዙዎች የሚነኩበትና ዮሲ ፕሬይ ሆነ ስሜ መታወቂያዬን ቀየረው ግቢው ስለካ በአንድ ስም ዲሰራኝ ፈልጓል እና ሌላ ቦታ ላይ አልገኝም ሌሎች አገልግሎቶች ላይም ተፍተፍ የሚል ልጅ አይደለም በቃ የጠራኝ ያቺ ቦታ ነህ ብሎኛል እዛ ቦታ ላይ ነው የምቆየው ወይ ፕሬይ ቲም አለው ወይ ግቢ እየጸለይኩ ነው ወይ ያነበብኩ ነው ወይ ከጓደኞቼ ጋር ነኝ በጣም ጥሩ ወዳጆች ሰጥቶኛል ከነሱ ጋር አሳልፋለሁ ከዛ ቦታዬ ፕሬየር ቲም ነው ፕሬየር ቲም ላይ ሲሪየስ ነኝ በጣም በቃ ጌታ ይናገረኝ ጀመር ትልቅ ነገሮች ያወራ ጀመር እና ቸርች ተመለሰን ምናምን ክረምት ላይ ስንጸልይ ትልልቅ ራእይ ያሳየኝ ጀመር እና ትልልቅ የፕሬየር ቀኖች ታዘጋጃለህ በየቲሙ እየዞርክ ፕሬየር ፕሮግራሞች ታዘጋጃለህ ምናምን የሚል ሊገመት የማይችል ነገሮች ይነግረኝ ጀግራ ያጋባል ሊሆን የማይችል ነው በጣም ሩቅ ነው ጻፍኩት ፕሬየር ቲም እንዳልኩ ሞቢላይዝ ማድረግ እንጂ እንደ አይነት ነገር የመያዝ አቅም የለውም ያኔ እና ስንመለስ ሊደር ሆኛለሁ እቅድ አቅርብ ሲባል እቅድ ማሰብ ጀመርኩ ጌታው እቅድ ስጠኝ ምንድነው የምናደርገው እንዴት እናደርግ ምናንዘል ሰጥቻለሁ እኮ ይለኛል ግራጋ ምንድነው የሰጠኝ ሰጥቻለሁ
እና የሆነ ቀን እየጸለይኩ ያቺን አጀንዳ ላይ የጻፍኳትን አመጣብኝ እና እቅድ ብለን እሱን አስገባ ነው ጌታ ይሰራ ጀመር ዋና ጄነራል ፌሎሺፕ ፕሮግራም ተቀበለን የፕሬየር ዴይ ማዘጋጀት ጀመርን በየቲሙ ፕሬየር ፕሮግራሞች ማዘጋጀት ጀመርን በጣም ጀግና ቀን አብሮኝ የሚያገለግሉ ጌታን የሚወዱ ልጆች ነበሩ በቃ እርስ በርስ እየበረታን ሄደን እና እዛ ውስጥ ነው እኔን ጌታ ይሰራኝ አገኘልኝ ቦታ መስራበት ነገይን ማቀበት አጸልያለሁ ያወራኝ ነገር ታስተምራለህ ተሰብካለህ ምናምን በጣም በብዙ ነገር ነው እዛ ግን በቃ በጸሎቱ ይሰራኝ ጀመር አጸልያለሁ አስተባብራለሁ መራለሁ ፕሮግራሞች አዘጋጃለሁ ገባኝ በቃ ሌላ ቦታ ልግባ የማይለው ልጅ ሆንኩ እንትንም ይችላልው እንዳልል አደረገኝ አጥለቀቁ ፍሬም ብዬው የለ ስለዚህ ስብከትም እኮ ሞክራለሁ ሚለው ልጅ አልነበርኩ በቃ እንዳልል አደረገኝ በጣም ሞወዳቸው ስብከቶች ነበሩኝ ያኔ እና በሰብክኮ ምናምን ልል የሚችልባቸው ሁኔታዎች ነበሩ አርፈ ቁጭ በላል አመኘው ቦታዬ ላይ ቁጭ አልኩ በቃ መሰሪያ ቦታ የሆነ ስፍራዬን አወቅኩ ስፍራዬ ላይ ተጋለው ሌላ ቦታ ላይ አልጋጋጥም በቃ እና ኢዮስያስን የሚያውቁት የሚሰብክ ልጅ አልነበር ሲሰብክ አይተው ታያቁ ጸሎት ህብረት ላይ ጌታ በጣም ድንቅ እጁን የሚገልጥበት አብሮት የነበረ በጸሎት የሚታወቅ በጣም ብዙ ነገሮች ላይ ጌታ አብሮት ያለ መንፈስ ቅዱስ አብሮት የሚሰራ እና መታወቂያው መንፈስ ቅዱስ የሆነ ምንም አይነት መንፈስ ቅዱስ ሚል ፕሮግራም ከተዘጋጀ በቃ ኢዮሲ ነው ማያዝ ያለበት ጸሎቱን የሚባል ልጅ ግን ይሰብካል ተብሎ ማይገመት የቅርብ ሰዎችም አይገምቱም ለቅርብ ሰዎችም እንዳስረዳ አይነግረኝ ሰብካለው እኮ እንድል አይነግረኝም እዘጋጃለሁ በጣም ነው ማጠነው በጣም ነው መጸልየው በቃ ለማደግ ናፍቆታለኝ ነገ ላይ ያወራኛል ለነገ ነው መዘጋጀው እና ይለኛል እንደዛ ምርቃቶች ናቸው እሺ እነዚህ ይለኛል ቀላው አይደለም ቦታዬና ሰዓቱ ስላልነበረ ነው መቆፈሪያ ሰዓቴ ላይ ወጥቼ ለሰበክ እንድለው አልፈለግም በቃ ተቆጥቤ እሰራ ጀመር እና ያቺ የጸሎት ስፍራ አለኝ አላልኩም በቃ እዛች የጸሎት ስፍራ ላይ ሰብካለሁ ማንንም የለም ሳር ነው ያለው አስተካክዬ እጄን ማይክ እንደያዘ ሰው አድርጌ ሰብካቸዋለሁ እና የለመለሙ ሳሮች አሉ ጌታ እዛ ይሰራኝ ጀመር እና ልክ አንድ ቃል ሲበራልኝ መልእክት እንደሆነ ሲገባኝ መድረክ አልጠብቅም እዛ ሰብኬው ተደስቼ እወጣለሁ ዋው እና ጓደኞቼ ጋር ስገባ ካገልግሎት የመጣ ሰው ያለው አኳን አለ አይደል ካገልግሎት እንደመጣ ሰው ደስ ተንፈሼ ነው የመጣውና ደስ ብሎኛል አገልግሎት ነበርኩ ብላቸውላ ደስ ይለኛል በቃ ተደስቻለሁ እየተሰራው ለመሰራት ከወሰንኩ ደግሞ በሱ ሰዓት ነው የሚሄደው በሱ መንገድ ነው የሚሄደው በኔ መንገድ አይሄድልኝም በቃ ለጌታ ሙሉ ሰጠው እዘጋጅ ጀመር ያቺ ረጅም የመሰለችኝ 5 አመት አጣረች እና ሳላስበው ደረሰችብኝ ጌታ በጣም ብዙ ረድቶን ብዙ ሰርቶን ፕሬቲሙስ በጣም ብዙ ልጆችን አበርትቶልን አስነስቶልን በቃ ጸሎት የሚወደድበት አካባቢ አድርጎት ታቃለ ጎንደር ከባድ ነው የሚባለው ጌታ ይገኝልን ነበር በጣም አየሩ አስፈሪ ነው የሚባለው መንፈስ ቅዱስ ይመላለስ ነበር በከበር በቃ ሪል ነበር እግዚአብሔር ያለኝ ቦታ ላይ በታማኝነት ሆኜ ጨረስኩ እና አለቀ 5 አመቱ ከግቢ ተመለስኩ ለካ ያልቃል እና ለ5 አመት ቤት ክረምት ብሬክ ላይ ስመጣ አገልጋይ ነኝ በየፎከርባቸዋለሁ ከዛ እነሱ ፉከራይን ይሰማሉ ግን ግቢ ይሄዳል ብለው ስለሚጠብቁ ብዙም ምንም አይመስላቸው እና አለቀች ለካ አሁን ፎክሬ አልመለስም ፕሬቲም የለም ቸርቼ ነው ያለው ምንም አገልግሎት የሚመስል ነገር የለም ግራጁዌት ካረኩ በኋላ ታገለግላለህ ተባልኩ ምንም የለም 5 አመት ለአገልግሎት ነው የሰራኝ ምንም የለም ሰወጣ ቁጭ ብዬ ጸልያለሁ አነባለሁ ተጋለሁ ያቺ የተጋተና የመቀመጥ ሰዓት ለኔ ኢንቨስትመንት እንደሆነ ጫቃለሁ ቤተሰብ ሲመለከት ግን ልጃቸው ተመርቆ መተቁጭ ብሏል ኢንጂነሪንግ ተምሯል እና ዙሪያ ላይም ደግሞ ጥሩ ሰዎች ነበሩ በዚህ ሙያ ያሉ ስለዚህ ስራ አግኝተንለታል ሊምጣ ይላሉ ጌታ አስጠንቅቆኛል 5 አመት ደጋግሞልኛል እኔ አንተን መፈልግ ሌላ ቦታ ነው ብሎኛል ራሴንም የሰራውት ጌታም የሰራኝ ለዛ ነው ናስመጣ የት ነው ማገለግለው ለካ መድረክ የለም ቸርቻችን ነው የምመለሰው ቸርቻችን በጊዜው ደግሞ በሆነ ምክንያት የወጣቶች ፕሮግራም ቆሞ ነበር እና ያለው የውድ ፕሮግራም ነው የውድ ፕሮግራም ሩቅ ፕሮግራም
ትልልቆች ሲቆሙበት ማቀው አባቶች ሲጋበዙበት ማቀው በሚዲያ ማቃቸው ትልልቅ ሰዎች የሚመጡበት አይገመትም ወጣት ቆመውበት አያውቅም የኛ የውድ ፕሮግራም ማይታሰብ ነው በቃ ያገባ ትልልቅ ሰው የሚቆሙበት ነው ስለዚህ እሱ ነው ያለው እሱ ላይ መቆም አልችልም ወጣቶች ፕሮግራም የለም ቤቴ ነኝ ማንንም አያቀኝም 5 አመቱን ግብ የቆየ ልጅ ነኝ ምንም አይነት አገልግሎት ከዚህ ብዬ ልሰራ የምችለው የለም ግን ብሎኛል ለካ ብሎኛል ነው መቀጠያ ከባድ ነው ቻሌንጅ እዚህ ጋር ነው የሚጀምረው ሰምቻለሁ እርግጠኛ ነኝ ግን መጠራጠር ጊዜው አይደለም እንደ የሚል እና እንዳልኩ እድሎች ወደኔ ይመጣሉ ሰዎች ጋር የጠፉ የሥራ እድሎች እኔ ጋር መልክ እየቀያየሩ ይመጣሉ እና እንቢሰል እየሰነፍኩም ይመስል ጀመር እና እጮኛ ይዣለች ሰዓት ደግሞ ጓደኛ ነበረች እና ነገን የምታስብ ልጅ ነች እኔም ነገን ማስብ ነኝ ነገ ላይ ትዳር የሚያስብ ሰው ኑሮ የሚያስብ ሰው ደግሞ ማቀድ አለበት እና ለማቀድ የሚሆን ነገር የለም ቤት ቁጭ ብያለሁ እያነበብኩ እየጸለይኩ ነው ቸርች ይካፈላለሁ እና ፕሮግራም ስለሌለ ማታ ዳር ጸሎት በሳምንት አንድ ቀን ጀምረናል እዛ ላይ 6 ሰው 7 ሰው ይኖራል እዛ ላይ አካፈላለሁ ቃል ጸልያለሁ በቃ ያቺ ነች ያለችኝ እና እሱን አይቶ ልጅ አገልጋይ ሆነ አይባልም ወላጅ ጋር በጣም አንደርስታንድ ማድረጋቸው ነው በጣም ለኔ በጎ ከማሰብ ቤተሰቦቼም በቃ ይሄ ልጅ እኮ ቢሰራ የሚል አገልግሎት ጥሩ ነው ግን ደግሞ ማደግ አለበት በሰልስ ክትል ብትጠብቅ አንዳንድ ነገሮችን ደግሞ ብትይዞ ማገልገልም ጥሩ ነው አንዳንድ ነገሮች አስተካክሎ ማገልገልም ጥሩ ነው ደግሞ እየሰሩ ማገልገልም ደግሞ የሚባል አለ በጣም መልካም ነው ሞዳቸው አገልጋዮች ደግሞ አሉ እየሰሩ የሚያገለግሉ ጌታ በዛ መንገድ የጠራቸው የሚሰራባቸው ስለዚህ ትልቅ እድል ነው እኔን አላለኝም ምን ላደርገው በጣም ከባድ ቻሌንጅ ሆነ ኑሮን ታስባለህ እንዳልከው ወጣት ነህ ተፍተፍ ማያ ሰዓት ነው ምንም ይሁን ተፍተፍ ማለት የሚከብደኝ አይመስለኝም እድሎች ደግሞ እየመጡ ነው ፊት ለፊት ናቸው አንዳንዶቹ ከትምርቴ ጋር የሚገናኙ አንዳንዶቹ ከትምርት የማይገናኙ አሰልጥነን በጣም ደና ስራ የሚገኝባቸው ናቸው እና አፍሪካ ሀገሮች ላይ ሊያዞር የሚችሉ እድሎች ምናን ይመጡ ጀመር እና ሰዎች ልቤ ላይ አንተ ከበድክ ይሉኝ ጀመር በእድል ፈተና መጣብኝ ለስራ ልቤ ላይ አንተና ከበደ ጌታን ስጠይቅ የለውበትም ይለኝ እኔ ያልኳል ይለኛል ምን ላድርግ በጣም በቃ ቀናቶች ወራት እየተቆጠረ መጣ ግራም ያጋባ ነው አውርቶኛል ረጅም ዘመን አዘጋጅቶኛል ግቢ ላይ በቃ ዩሲ ኃይል የሚገለጥበት ጌታ አብሮት ያለ ልጅ ነው ምናምን መባል ጀምሯል ሰውጣ ግን ምንም የለም እንዴት ነው የሚቀጠለው ለቤተሰቦች አገልጋይ ነኝ ይላቸዋል ፉከራ ያልቀረችም አምኜዋለሁ ግን ልቤ ላይ ፉከራዬ ቢኖርም ትንሽ ግን ስጋቶች ጀመሩ መጠራጠሮች ጀመሩ እንደጠራኝ እርግጠኛ ነኝ ከስሜ በላይ ግን ደግሞ አሁን አይደለም እንዴ በጣም እንትን ጌታ ጋር ስመጣ ደግሞ አሁን ነው ፈልገው ብያለሁ ነግሬያለሁ ይለኛል ስለዚህ መወሰን ነበርብኝ ጓደኛዬን ጮኛዬን አናገርኳት በቃ ወደ ስራ ላስብ ነው ቤተሰቦቼንም እሺ በቃ ከዚህ በኋላ ወደ ስራ ማሰብ ጀምራለሁ ግን ወደ ስራ ማሰብ ሲጀምር መጀመሪያው እንደዚህ ነው ጌታ ያለኝን አቃለሁ እየሰራ ያገለገልክ ጠብቀኝ አላለኝም ስለዚህ ጌታን አልሸነግለው ለጌታ አንድ ነገር ነገርኩት መሰራ ከሆነ ሙሉ ለሙሉ ተዋለሁ ምክንያቱም አልዋሸውማ ብሎኛል ግልጽ እኔ ነገረኝ አንድ ቀን እያለ ደጋግሞልኛል ማያቀኝ ሰው ቃል በቃል ይመንግረኛል ልቤ ላይ ኮንፊርም አድርጎልኛል እንዴት ላደርገው በቃ ተዋለሁ እና ጸሎት ተኩ ከጸለይኩ ምን እንደሚለኝ አቃለሁ ስለዚህ ጨክኖ መወሰን ያለብኝ ባይብል ማንበብ ቀነስኩ ጆሮዬን በሌላ ድምጾች ለመሸፈን ጣርኩኝ ለጓደኞቼ ነገርኳቸው እና ለጮኛዬም ነገርኳት እና እንዲያሰብኩ ነው ስላት ጀግና ነች እሷ እኔ አንተን ከአገልግሎት ውጪ ማሰብ አልችልም ማለት ግን ቢሆንም ደግሞ ኑሮ ያስፈልገናል ምናምን ወጣት ነኝ ስለዚህ ነጋችንም ነው ከሚል እንትን በቃ ወስኛለሁ አልኩ ጸሎት አልገባም ዝም እላለሁ እና ታክሲ ውስጥ እየሄድኩ ማልቀስ ጀመርኩ በሰላም ሀገር ከጓደኞቼ ጋር እየተጫወተን ሳቅ መሃል ረበሻለሁ 5 አመት ጌታ ነህ ያለ የሰራኝን ላልሆን ነው ካወራኝ ውጪ ልገባ ነው ካጫወተኝ ውጪ ልገኝ ነው በጣም ያስፈራል በቃ ምንም አልጠማለኝ ራሴን መሳል አቃተኝ ልገባ ወስኝበታለሁ ስለዚህ
ምታወራኝን ስለማቅ እንዳታወራኝ ነው ምጠራው ነው ከጌታ ጋር ያለ ስለዚህ ፕሮግራም ሲገባ አልገባ እና አንድ ቀን ከጓደኞቼ ጋር ተሰብስበን ቸርች እንሂድ ተባለው ጸሎት አለ ተብሎ እና ውስጥ ጓደኞቼ ጸሎት ሲገቡ እኔ አልገባም ብያቸው ታች ተጠበቃው ከቁጭ አልኩኝ ያሳደገን ከልጅነታችን የሚያቀን ተጠበቃ ነው እና ምንም ስላለውበት ሁኔታ ያቀም እና ወሬ ተጀመረ ላይ ፕሮግራም አለው ትቼ ነው ቁጭ ያልኩት እኔ እንዴ አልገኝ ፕሮግራም አለው እየመራው ነው ምን ያልኩ መገኝ ሰው ነኝ ጸሎት ትቼ ታች ቁጭ ብዬ እና ወሬ ጀመረ ከኔ እህት እንዴት ነሽ ምናን አለኝ አስፋው ይባላል ጌታ በጣም በሱ ነገሬን አስተካክሎታል በጥበቃው አዎ እህት እንዴት ነሽ እንደና ነሽ እየተማረች ነው አዎ እየተማረች ነው ትንሽ አመት ቀራት ግራጁዌት ታረጋለች ምናን አልኩት አንተስ ምናን አለኝና ልመልስለት ስል ወሬ አቋረጠኝ ለነገሩ አንተማ አገልግሎት ላይ ምናምን ስለሆንክ አዎ አገልግሎት ነው እና ደሞ አንድ ልጅ አቃለው ምናምን አገልግሎት ትቶ ስራ ሲጀምር የሚታመም እና አንድ ሰውዬ ደሞ አለ አገልግሎት ትቶ ስራ ሲጀምር የከሰረ ምናን ይያለ የተለያየ ታሪክ ይነግረኝ ጀመር ምንም አያውቅ ስላለውበት ሁኔታ ምንም ፍንጭ የለው በቃ ማገለግለው ልጅ ነኝ ስለዚህ ኖርማል በቃ የሚያቀውን ታሪክ እየነገረኝ ነው እንደውም አንድ ሰው አለ ምናምን ይያለ በጣም ከባባር ታሪክ ይነግረኝ ጀመር እና እግዚአብሔር በመድረክ አገልጋይ ተሻሻው በጥበቃ አገኘኝ ለክዳት ማልችል ድምጽ ድጋሚ ልቤ ውስጥ ገባች አቋዋለሁ ጌታዬ ድምጽ ነው እሱ ነው ምናምን ምስክርነት ነው ብዬ ማልዘለው ነው ያቺ ሰዓት ላይ ወሰንኩ አለቀስኩ ተንበርክኬ ንስሐ ገባሁ ከዛ ደወልኩ ጮኜ አዲስ አበባ ነበረች እና አያገባኝ አልኩት በቃ ጌታ ነኝ እሷም ሲጀመር ያለ አገልግሎት አልስለም ያለችኝ በቃ እንዴት እንደሚሆን አላውቅም ነገን እናስባለን ነገን ልናስብ ምንችልበት ምንም የለኝም ግን ያለኝ ታገለግላለህ ነው በዚህ አምነሽበት ካለሽ በቃ እንቀጥላለን እቺ ነች የምታስቀጥለን በቃ ውሳኔን ተናገርኩ ለቤተሰብ ገባው ነገርኳቸው እጆኜ አለሁበት አለች ምን አይነት ጀግና ነች ግራ ነው የሚያጋባው እንዴት ይባላል ምንም የሌለው ማንንም የማያውቀው ቸርቻቸው እንኳን ደና ወጣቶች ፕሮግራም ያልተጀመረለት ልጅ የትም ሲያገለግል የማይታወቅ በቃ ግቤ ነበር ከጎንደር አዲስ አበባ ይመጣለች ጥሩ ክርስቲያን አመነች ለቤተሰብ ነገርኳቸው ጌታ እንዲህ ነው ያለኝ ከዚህ በኋላ እንደ አይነት ውይይቶች አልፈልግም እና ጌታ ቤተሰቤን ሰጠኝ አልበራላቸውም ያለኝ ቃል በቃል አልገባቸውም ስለሚወዱኝ ያመንኩትን አመኑልኝ በቃ እሺ ችግር የለውም አብረን እንናል እና ወሰንኩ ከዛች ላይ ጀምሮ በቃ ስቀመጥ ቁጭ ስል ምናን ሳነብ ስጸልይ ስጽፍ ካያችሁኝ ጊዜ እየባከነ አይደለም ጌታ እየሰራኝ ነው እያዘጋጀኝ ነው እንደከሰርኩ እንዳታስቡ በቃ ጠብቁ አልኳቸው እንደዛ መኖር ጀመርኩ እና ጥቂት ቀናት ነው ቸርቻችን የወጣቶች ፕሮግራም ይጀመር ተባለ እና 2 ወር አንተ ብታስተምረን ተባልኩ ጌታውን እቺን ቢነግረኝ ምን ነበረበት ቀደም ብሎችን ቢያጫውተኝ አገልግሎት አለ ከፊት ለፊት እንዳታስብ ምናምን ጨክን ምናምን ቢለኝ ጥሩ ነበር እንድጨክንለት ነው የፈለገው ያለ ምንም ማባበያ ከጨክንኩለት በኋላ በር ከፈተ ያንተ ነኝ ከዚህ በኋላ ስለው በቃችን አልነበረው ፈልገው ብሎ ደጅ ከፈተ ወጣቶች ማገልገል ጀመርኩ ከዛ ጌታ ስላለኝ ደፋር ነኝ ይቀረጽ አልኩኝ ፕሮግራም በስልክ እኮ ነው ደና ስልክ ራሱ ያለው ጥቂት ሰው ነው ያለው በስልክ ይቀረጽ ጀመር እና ቆርጬ ቲክቶክ ላይ ለቀቀ ያለኝ ነው በትንሽ መታመን አለብኝ ጌታ መልእክት ሰጥቶኛል እድል ደግሞ ሰጠኛው ስለዚህ ለሰጠኝ እድል መታመን አለብኝ አንዳንዴ 10 ሰው ነው የሚኖረው ፕሮግራሙ ላይ እኮ ምናምን ብዙ ሰው የሚኖርበት አይደለም ግን ቪዲዮ ይቀርጻል ይለቀቃል ትምርቶች የጸሎት ሰዓቶች ምናምን ይቀርጹ ጀመር እና ቲክቶክ ላይ አጫጭር 1 ደቂቃ ምናምን ቪዲዮ ለቀቀ እና እኔ ምንም አስቤ አይደለም በቃ የሰጠኝ ነው በትንሹ መታመን አለብኝ ድፍረቴ አንዳንዴ ይገርመኛል ራሱ 6 ሰው ምናምን ያለበት ፕሮግራም አስቀርጻል ጌታ እሷን መታመን ይወዳት ጀመር ለ6 ሰው የቀረጽኩትን ቪዲዮ 80 ምናምን ሺህ ሰው ያዩ ጀመር
10 ሰው ምናምን ጉባኤውስ ኖሮ ምናምን ያካፈልኩትን ሳካፈልም ወግሜ ነው ማካፈለው በቃ በእልፍ ህዝብ እንዳለ ነው ጌታ እሱን ይጠቀመው ጀመር እና እንዴት እንደሆነ አላቅም ደጆች ይከፈቱ ጀመር ታማኝ አይደል ብቻ እሱ ባለ መንገድ ጠብቀው እንጂ ለሰጠለ ትንሽ ታመነለት እንጂ አያከስርም ቢሰላ አይመጣም ስለ አገልግሎት ለመምከር ብቁ ሰው አይደለም አገልግሎት ገና ለመጀመር እየጣራ ያለ ሰው እንደሆንኩ አውቃለሁ ግን በዚህች አጭር ጊዜ ታማኝ እንደሆነ ግን አውቃለሁ አሜን አውርቶኝ ያወራውን ለካ ማድረግ ይችላል ያጫወተኝን ለካ መፈጸም ይችላል ምንም በሌለበት የፎከርኩባቸውን የሆነ ገና እኮ ነኝ በጣም ብዙ ገና መሽ ጀመርኩ እልፍ መሰማቸው እልፍ በቃ መቀናባቸው እልፍ ሰዎች አሉ ማገልገል ራባለው ጌታን ስለምወደው ግን ታማኝ እንደሆነ መልካስ ይዞ አሳይ እና ቤተሰቦቼ ማየት ጀመሩ እና የሚመስል ነገር አለ መባል ጀመረ መንፈስ ቅዱስ እንደዚህ ያለኝ አወራኝ ጌታ እንደዚህ ተናገረኝ ከዛ ልክ እሱ ሲነግረኝ እንደዚህ ይመልሰኛል ከሆነ መንገድ ያልክ ከጌታ ጋር ያለን ህብረት መንፈስ ቅዱስን ላንተም ያወራበትን መንገድ እንዲሁም ደግሞ በህይወት ያደረጋቸውን በአገልግሎት ያደረጋቸውን ያወራ ነበርና መንፈስ ቅዱስ ላንተ በግል ማን ነው የቀርብ አይደል ኢየሱስንም በሱ በኩል ነው ያወቅኩት ኢየሱስንም በሱ በኩል ነው ወደድኩት ኢየሱስን ያበራልኝም ያብራራልኝም ነው በጣም በኔ ውስጥ ያለ እኔ ውስጥ ሆኖ ኢየሱስን እየገለጠ ያለ ነው ከማንንም በላይ ለሰማው መጓጓው መሳማው እንዳላሳዝነው ምጠራው ውዴ ነው በጣም ልዩነቴም ነው መፈለጊያ ምክንያቴም ነው ሰዎች ሲፈልጉኝ ካየው መፈለገው በሱ ምክንያት ነው ይሄ ልጅ ካገኘነው ከሱ ጋር መንፈስ ቅዱስ አለ ተብዬ መጋበዝበት ፕሮግራም ይበዛል የለውም ያለርሱ አገልጋይ አይደለም ያለርሱ ደና ክርስቲያን አልሆንም ያለርሱ በጣም መጠነቀቅለት ወደ ጉዳይ ነው ኢየሱስን አጥብቄ ያስኩበት አይደል እሱ ስለዚህ ልለቀው ማልችለው ክብሬ ነው ማንንም ከፈለገ የሚፈልገኝ አለ አብሮት መንፈስ ቅዱስ ብሎ ነው መፈለጊያ ምክንያቴ ነው ታሪኬ ማለ ገብቶ ኢዮስያስ ሲባል አብሮ ሊነሳ ይፈልጋ ነው በቃ አቃዋለሁ አንተም ብለው እኮ ነው የሚጠሩኝ ምለው ጌታ ነው ከፈለጉኝ አንተም ብለው ነው አንተ ከሌለ ማንንም አይፈልገኝም አይጥምም ወሬ አይስብም ንግግሬ ማንንም የሚፈልገው ደና ነገር የለኝም በመንፈስ ቅዱስ ምክንያት ልዩነቴ ነው በቃ መንፈስ ቅዱስ ስላለኝ ነው የምፈልገው አልደራደርበት እሱ ያዘኔ መሰለኝ ቀን ነው መሬት ላይ ተደፍቼ የምገኘው አትንካብኝ እምለው ጉዳይ እሱ ነው ምንም አይነት ሁኔታ ሲመጣ እሱን እንዲነካብኝ አልፈቅድም ክብር ነው ውድ ነው ከዛ ደግሞ አምላኬ ነው ስብዕና ያለው አይደል ዓለሜ ነው በቃ መንፈስ ቅዱስ ብዬ አልጠግብ ሲኖርልኝ አቀዋለሁ ሲስቅ አቀዋለሁ በእያንዳንዱ የህይወት እርምጃ የማከል በሚያስታውቅ መልኩ አለ ኮቴው ያልታየ የመሰለ ቀን ደግሞ ተሸክሞኝ ነው በሱ ነው ያለውት መንፈስ ቅዱስ በጣም ጉዴ ነው ዋው የመንፈስ ቅዱስን ድምጽ ምትለይበት ልዩ መንገድ አለ መንፈስ ቅዱስን ድምጽ መለይበት ያው እንደየግል የሰው ልምምድ ሊለያይ ይችላል ግን ደግሞ መጽሐፍ ቅዱሳዊ መርሆች ደግሞ አይቀያየሩም እና እንደ ቃሉ የሆነ የሚያወራኝ ልቤ ላይ በሰላም እርግጠኝነቱን የሚሰጥ ከዛ በኋላ ደግሞ በተለያየ መንገድ በምንም ለመናገር ደፋር ሆነ እና በምንም እንደሰማው ዝግጁ እንደሆነለት የሚፈልግ የተለየ አንድ በዚህ መንገድ ብቻ ነው የሚያወራኝ የለው በሁሉም ነው የሚያወራኝ በገባውበት በምንም ያወራኛል ጆሮዬን አስተካክዬ ነው መጠብቀው ሁሌ ለምነዋለሁ አይኔ ለመልክ ይዘጋጅልህ ጆሮዬ ለድምጽህ አፍንጫዬ ለጠረንህ ንቁዩንልህ እለዋለሁ በምንም አይነት ሁኔታ ይሄ ጌታ ሲናገር ለመስማት ዝግጁ መሆን እፈልጋለሁ የሚናገርበት ብዙ አለው ለሁሉ ተናጋሪ ነው በጣም በሚመስል ስንጠብቀው በማይመስል ያወራል ለዛም የነቃን መሆን ይፈልጋል ኤልያስ እንደዛ አይደል የሆነው ወደዛ ተራራ ወጥቶ በቃ ኮሳቶ ነው ይላል እሳት ሲሆን ደስ አይልም ግን እግዚአብሔር በዛ ውስጥ የለም ይላል የመሬት መናወጥ ሆነ ይላል
የመሬት መናወጥ ውስጥም ሲፈለግ እግዚአብሔር በዛ ውስጥ የለም አይደነግጥም እሳት ሲሆን አይደነግጥም መሬት ሲናወጥ አይደነግጥም አውሎ ንፋስ ሲኖር ከዛ ግን ትንሽዬ ዝምታ ድምጽ ሆነ ይላል በጣም ልጠረጥር የምትችልባቸውን እንዳለ ዝም ብሎ አልፎ በዝምታ ድምጽ ግን ፊቱን ሸፈነ ያቃዋል ማለት ደራደርበት በዚህ ልክ ለወቀለዋለሁ ሳልታለል ለወቀለዋለሁ በጣም አለ ተብሎ ጋጋታ የመሰለበት ሳለ አለ ብዬ ማለፍ አልፈልግም በጣም በቃ በልቤ ቼክ ላረግ የምፈልገው ደስታውን በጣም ፊል ላረግ የምፈልገው ውድ ነው መናገሪያ መንገዱ ብዙ ስለሆነ በሁሉም ነው መሳማው ገና አልጀመርኩም አገልግሎት በጣም ያወራኝ ብዙ ነው የነገረኝ ገና በማላስተውልበት እድሜ ለአባቴ የነገረው እንኳን አልጀመረም ግን ታማኙ ለካ መልክ ማስያዝ ይችላልበታል ጌታ በጣም ታማኝ ነው መልክ አስይዞ መስራት ያውቃል እና ለወጣቶች እንደውም በዚሁ ማለት እንፈልገው ብዙ ጊዜ ታምናችሁ እየተዘጋጃችሁ ተሰርታችሁ ጠብቁት በፈለገው ሰዓት መንዝሮ ይጠቀምባችሁ እድል ተለፍቶበት የሚመጣ አይደለም ታምናችሁ ከጠበቃችሁት ግን እድል ጌታ እጅ ነው በፈለገው ሰዓት ከናንተ ኤክስፔክቴሽን ውጪ የሆነ ነገር መስጠት ይችላል አሁን እርግጠኛ ነኝ የሚመስል ነገር አለ አሁን ያየኝ ሰው ምናምን እንዳገልጋይ ሪኮግናይዝ ማድረግ ይጀምራል በጣም ተባረኩ በሚል ሰው አልፎ አልፎ አገኘናል ጌታ በአገልግሎቴ እየሰራ ያለው ድንቆች ይኖራሉ በጣም ብዙ ናፋቂ ነኝ ገና ያልጀመረ ልጅ ነኝ ግን ታማኝነቱን ለመመስከር ግን ብዙ አድርጎልኛል አይገርምም ያ ምንም መሰረት ያልነበረው ልጅ አሁን እኮ አገልጋይ ሆነ ታማኝ አይደል በጣም ምንም በሌለበት በቃ የሆነው ይሁን ብሎ ጨክኖ ኑሮ የቀጠለው ልጅ አገባኩ ታማኝ አይደል እሱ ታማኝ ስለሆነ እኮ ነው ሰርጌ ታማኝነቱ የኔ የለበትም የቤተሰቦቼ የልብ ታማኝነቱ ነው ዙሪያዬ ላይ የሰጠኝ ሰዎች ታማኝነቱ ነው የተከፈቱ እድሎች ታማኝነቱ ነው በጣም ብቁ ስለሆንኩ ነው በየ የምገባበት አንድ እድል የለኝም ከትንሽ ጀምሮ በጣም እደነቃለሁ ሁለት ሰው ለምን አሰጠኝም በሬ ነው እነሱን አልነበር ያገለግልኩ ቪዲዮ መለቅ ታዲያ አሁንም በሬ ናቸው ጌታ ታማኝነቱን ማሳየት ከቀጠለ እኔም ታማኝ ሆኜ መጠበቅ ይቀጥልለታል በቃ እንዲ ነው መንገድ ያብርሽይ ዋው እጅግ በጣም ያስደንቃል ቀደም ያነሳው የጌታ ታማኝነት በብዙ ነገር እንዳያወራታናል ላይክ በትዳር ማለት በሰርግ እንዲሁም ደግሞ በትምህርት ባለባቸው ባሳለፍካቸው መንገዶች በሙሉ ጌታ ታማኝ እንደሆነ አውርተሃል እምነት ግን ላንተ ምንድነው ኖርማሊ ፖድካስታችንም ፒስትስ ፖድካስት ነው ትርጉሙ ደግሞ ማመን በእግዚአብሔር ላይ መደገፍ በእግዚአብሔር ላይ እርግጠኛ መሆን እንዲሁም ለእግዚአብሔር ታማኝ መሆን እንደማለት ነውና ሶ የእግዚአብሔርን ታማኝነት ቅድም አወራ እምነት ስላንተ ምንድነው እምነት እስካሁን ያወራው መንገድ የመጣ ሰው መቀጠያ ብቸኛ ዋስትናው እምነት ነው የምትሆነው እኔ ጋር እምነት ትርጉሙ አንድ የሚበልጠውን ኃይል ጥገኛ መሆን አይደል ሌላ ሰፈር አልሞክርም አምነዋለሁ ላወራኛ አምነዋለሁ ለሚሆነው አምነዋለሁ ላሳየኛ አምነዋለሁ እያንዳንዱ እርምጃዬ ውስጥ እምነት ነው የነበረው ሚታይ ነገር በሌለበት አምኜ ይላለሁ አምኜ እንዲኮ ነው የሚሆነው እንዲኮ ብሎኛል ይላለሁ አንዳንድ ነገሮች እኮ እያያቸው የሚመስሉ አሉ የማይመስል ይበዛል እኔ ታሪክ ላይ የማይመስልና ለጓደኛም ግራ ሊያጋባ የሚችል ይሄ ነገር ይሆናል ምናምን ሊያስብል የሚችል በቃ ብዙ ነገሬ ያመነ ሰው ካልሆነ አይራመደው በጣም አማኝ ነኝ በጣም ጌታ ከምን እንዳወጣኝ ወደ ምን እንዳስገባኝ ስለማቅ ከዚህ በኋላ ላለኝ ሌላ ቦታ አልሞክር በጣም ጥገኝነት ነው ለኔ እምነት የማምነውን ስለማቀው እሱ ላይ ተደግፌ ነው ምኖር አልጠራጠረው ሁሉ ታሪኬ ማለ እምነት ያለ እና ያልኩትን ነው የሚያስኖረኝ ይነግረኛል የነገረኝን አምነዋለሁ እላለሁ ደፍሬ በሌለበት ነው ማለት ምንም የሚመስል ነገር በሌለበት አሁን እናቴን በተጠይቃት አረ እሱ አምላክ ልትል ትችላለች እንዳለው ነው እየኖረ ያለው ትላለች
ሚስቴን ብትጠይቃት እንዳለው እኮ ነው ትላለች ምንም በሌለበት ምላትን ነው አሁን እየኖርን ያለነው በጣም ብዙ ምልልሴ ላይ የግቢ ቆይታዬ ላይ ጓደኞቼን ብትጠይቅ ቸርች ያሉ በጣም ወዳጆቼን ብትጠይቅ ለነሱ አማኙ ነኝ ምንም በሌለበት አወራቸዋለሁ ካለኝ አለኝ ነው ለትንሽ ደቂቃ አልጠራጠር ለትንሽ ደቂቃ ሌላ አላስብም በጣም ብቁነ አይደለም በጣም ብዙ ነገሮች አዘጋጅተን አላዘጋጀው የተስተካከለ ነገር ሞልዞን አልሞላም ግን አንድማ አምነዋለሁ እንደውም ብዙ ጊዜ ይላልው ከፊት ለፊቴ ያለውን ምን ይዞ እንደሚመጣ ቀኑን አላቅም ቀኖቹ ከፊት ለፊት ምን አይነት ሁኔታ እንዳለባቸው አላቅም የቀኖቹን ባለቤት ግን አቀዋለሁ ለነገ ታምኜ እንድኖር ያደረገኝ ትላንትን ያዘኝ ነው ዛሬን ያስቆመኝ ነው ለነገ ያስቀጥለኛል ትላንትን ማለፌ እንዳምነው ምስክር ነው ዛሬ መድረሴ በስማ በጣም እንዳምነው ምስክሬ ነው ከዚህ በኋላ ለምቀጥለው አልጠራጠረው ብዙ ነገር የተጠግቸው ነው ጥገኛ ነኝ የጌታ አልሞክርም ዞር ብዬ እንተና ብዬ አላይበትም የጌታ ነኝ አይኖቻችንን ወደ አንተ እናደርጋለን አይደል ያለው ዮሳፍ በቃ በጣም ብዙ ነገር በኔ እጅ የማይቻል ስለሆነ ነው በዙሪያዬ ባሉ እጅ አይቻልም ያወራኝ በሱ ብቻ ነው በጀመርኩበት በእግዚአብሔር ነው ለመቀጠል ማስበው ያስጀመረኝ እሱ ጌታ ነው ለመቀጠል ዋስተነኝ ጥገኛ ነው ሆነበት በእምነት ለኔ እቺ ነች አብርሽዬ አሜን ይሄንን የጠየቁበት ምክንያት አገልጋይና በብዙ ነገር ገናውን ያለፍክ ነውና መጀመሪያ ከዩኒቨርሲቲ ግራጁዌት ካደረግክ በኋላ ለማገልገል የምታገለግልበት ሚንስም ስላልነበረ ከዛ ደግሞ ፕሮፌሽናል ላይ የሥራ ዕድሎችም ስለሚመጡ እየሰራ እያገኘ ቤተሰብንም ለማስተዳደር ታስባለህ አሁን ጌታን አምነህ ያገለገልክ ነው በአገልግሎት አሁን በአጭር ጊዜ ውስጥ በመታገለግለው አገልግሎት ውስጥ ጌታን ተጠራጥረህ ታውቃለህ እንደው በቃ አገልጋይ ባልሆንኩ ብለህ ታውቃለህ አጭር ጊዜ ነው እንደነገርከኝ ብለህ ታውቃለህ እንዳልከው በጣም አጭር ጊዜ ነው በጣም ብዙ መንገድ ያለበት ሁኔታም እንደሆነ አገልግሎት አቃለው ማምናለሁ በጣም ከፊት ያለፉ ሰዎችን በምን አይነት ፈተና በምን አይነት መከራ ለጌታ እንደኖሩለትም አቃለው እና ማቃለል በታምር አልፈልግም ምንም ደግሞ በህይወቱ ስለያልፍ እንደሚችልም ደግሞ አቃለው አገልግሎትን ሲጀምር ለጌታ አለዋለሁ ነገን ታስተካክለዋለህ ብዬ አይደለም ለአገልግሎት የገባሁት ዘላለሜን ስላስተካከልከው ነው የተስተካከለ ዘላለም ይዤ ስለጀመርኩ በጣም ነገን አልፈራትም አዎ የኑሮ ጥያቄ ሊኖር ይችላል ይሄንን እንዴት ያረጋዋል የሚያስብሉ ነገሮች ሊመጡ ይችላሉ ትንሽዬ የሆነ መንገራገጮች አይነት ካልሆነ በስተቀር ግን ላለማስነካት ተጠራለሁ ዋው በጣም እምነቴን ላለማስነካት ተጋለሁ የለኝም አለላ የቴጄ ያስተካክለዋለሁ ስለዚህ ጌታ ላይ ነው መጣበቅ ያለብኝ የሚገጥሙ ቀናቶች ሊኖሩ ይችላሉ እነዛን ቀናቶች ግን ትላንትና ነው የሰራውን ታምራቶች እያሰብኩ አልፈያቸዋለሁ አረ ያይከብደውም ያልኩባቸው አሉ በቃ እነዛን ካሳለፈ እነዚህ አያስቸግሩትም እለዋለሁ በጣም ብዙ ነገሮች ይገጠማሉ ከዚህም በኋላ ምንም የተረጋገጠ ነገር ላይ አይደለም ያለውት አስተካክዬላለሁ ኑሮውን ብዬ አይደለም ያገለገልኩት ያለውት በቃ ነገ ላይ ምናምን ይሄ ይኖራል እና እንዳታስብ ወራዬ ይመጣላል ብሎኝ አይደለም እየኖርኩ ያለውት ስለወደደኝና ስላረገልኝ ነው ማገለግለው እምነቴ ሊፈትኑ የሚመጡ ቀናቶችና ሁኔታዎች አሉ እነዛ ቀናቶች መካከል ግን አምነዋለሁ አሜን በቃ ማለፊያ እሱ ነው ጥገኛው ነኝ አሜን አገልግሎትና ዝናፌም እንዴት ተባለ ማለት አሁን ብዙ ወጣቶች አገልግሎትን ሲያስቡ ቆንጆ ሱፍ የለበሰ ቆንጆ መኪና የሚነዳ ቆንጆ ኑሮ የሚኖር አይነት አገልጋይ እየበዛ ስለሆነ ያንን ሰው መሆን ነው የሚፈልገው ከዛ ሚዲያ ላይ በጣም የሚሰማ የሚደመጥ ስለሆነ ያንን ነው ስለ አገልጋይነት የሚስሉት በርግጥ እነዚህ ነገሮች አስፈልጉም ያልኩ አይደለም አገልጋይ ቆንጆ መልበስ አለበት ወይ አው መልበስ ቆንጆ መያዝ አለበት ምንም ችግር የለውም እግዚአብሔር ስለማያጥርበት ስለማይጎልበት ምንም ችግር የለውም ጤናማ ይሁን እንጂ አመጣጡና አካሄዱ ጤናማ ይሁን ችግር የለውም ግን
አገልግሎትን ከዚህ ጋር ብቻ የሰፉ ሰዎች አሉ። በተለይ ብዙ ወጣቶች ጋር ከሄድክ ላይክ አሁን አንድ ጊዜ ያጋጠመኝ ምንድነው አንድ ልጅ የሆነ ቸርች የሆነች እናት ለጸሎት እንዲዳለች ለፕሮግራም ከነቢያቶች ቸርች አንዱ ነው እና ዛ ቸርች እኔ ኖርማሊ እንደዚህ መሄድ ሰው አይደለም ግን እንዲዳለች ይዛኝ ሄደች። ከዛ ቦታው በጣም ጥቅጥቅ ያለ ነው የሞላ ነው። በረንዳ አካባቢ ላይ ቆመን ፕሮግራም እየተካሄደ እኔ ደግሞ ከጎን አንድ ሰው ማውራት ጀመርኩ። ሳወራ ስለ አንድ ጓደኛው ይነግረኛል። አንድ ጓደኛ ያለኝ አገልጋይ እና እሱ የሚያገለግልበት አካሄድ ብዙ የሚያስኬድ አይደለም። ያ ዘመን አልፏል። እሱ የሚያገለግለው በቃ መንገድ ላይ ቆሞ ኢየሱስ ያድናል እያለ ነው የሚሰብከው። አገልጋይ መሆንማ እንደዚህ ሰው ቻናል ያለው ታጅቦ የሚገባ ዘንጦ የሚለብስ እንደዚህ መኖር ነው እንጂ አገልግሎት እንደዚህ ነው እንጂ በድሮ አይነት አካሄድ ነው የሚያገለግለውና በቃ በጣም ሁሌ ነግረዋለሁ አለኝ። ብራዘር አልኩት አገልጋይን አንተ እዚህ ባልከው መንገድ ብቻ ያደረገው ማን ነው? እዛ ጋም ትውልድ እንዲድን እየተሰበከ ከሆነ አገልግሎት እሱ አይደለም ወይ? ከመልበስ ጋር ከመታጀብ ጋር ከጥሩ መኪና ከመንዳት ጋር አገልጋይነትን ምን ያገናኘዋል የሚል ምላሽ ነበር የሰጠሁት። ብዙ ጊዜ የወጣት አገልጋዮች ሁሉም ወጣት አይደለም። እኔ እንደው በዚህ አጋጣሚ መናገር ፈልጋለሁ ካንተ ጋር ባንተ ዙሪያ ያሉትን ቅድም ካፌም ስነግረ ነበርና በጣም ደስ የሚሉ ልጆች አሉ። በቃ ጌታን የሚወዱ ሲናገሩ ስለ ጌታ ሲያወሩ የሚጣፍጥላቸው ምናምን ልጆች አሉ አንተ ዙሪያ ያሉትና ምናልባት ኔክስት ታይም ጋብዛቸው ይሆናል እና አሉ እንደዚህ በጣም ለጌታ የቀኑ ልጆች አሉ። ግን አብዛኛው ወጣት ማየው ከሆነ ነብይ ጋር የተሰፋ ሰው አለ። የሆነ አገልጋይ ፓፓ ሚል አለ። የሆነ በቃ የሚከተለው አለ ራሱ ላይ ሾሙ አገልጋይ አለና አንተስ እንዴት ነው የምታየው? ፓፓ የምትለው አገልጋይ አለ። እንደዚህ አገልጋይ ብሆን ብለህ በተለይ ከፌም ጋር ካለው ነገር ጋር አለ ወይ? እንዴት ነው የምታየው? በጣም ወቅታዊም ከባድም ጥያቄ አይደል? ሳይታሰብ የምናያቸው እንዳልከው የሚሰሙት የተለያየ ሁኔታ ላይ ያሉ ሰዎች አገልግሎትን በዚህ መልክ እንድንስል ሰርተውብናል እና በጣም ብዙ ሰውም እኔም አጋጥሞኛ ቀን የተሳካለት የሚመስለው አንዳንድ እነዚህ ያልናቸው ነገሮች ያገኘለት ከዛ በጣም አልተሳካልኝም የሚለው መመዘኛው ደግሞ በአይን የሚታዩ ወደ ኪስ የሚገቡ እጅ ላይ የሚመጡ ነገሮች የቀሩለት እና በቃ በእንደዚህ አይነት ሁኔታ ውስጥ የሚናወጥ ነገር ውስጥ እንድንገባ በጣም የሚገፋፋ ነገር መጥቷል። እንዳልከው መጥፎ አይደለም እና ማይቀርም ነገር ሊሆን ይችላል አንዳንድ ሰዎች ጋር ግብ አይደለም ነው። በጣም ለመያዝ ልንተጋለት የሚገባም ነገር አይደለም። እግዚአብሔር የሚሰጠው ነው ለፈለገው የሚሰጠው ነው። በጣም የተሻሉ ስለሆነ የሚሰጠው ደግሞ አይደለም። አንዳንዶችን በዛ መንገድ ሊሰራባቸው ይፈልጋቸዋል። አንዳንዶችን ደግሞ ደብቆ ይሰራባቸዋል። ድል የሚመዘነው ሰማይ ተሄዶ ባለው አክሊል ነው። ሸላሚው ነው ተሳክቶልሃል አልተሳካልህም የሚለው። እኛ ያያየን ያንተና በጣም አሪፍ ነው ያንተና በጣም አሪፍ አይደለም ለማባባል የምንችልበት ሁኔታ ላይም አልተቀመጥንም። አገልግሎት በእግዚአብሔር የሚሰጥ ነው። ዝናም የውጤታማነት ውጤት ሊሆን ይችላል። ብቻውን ግን ግብ አይደለም። ቢመጣም ውርደት ነው። የማይዘልቅ ምን ያደርጋል? ነበር የሚባል ታሪክ ምን ያደርጋል? አስታብዮ ልብን በጣም አስፍቶ ጌታን ካስጣለ ምን ይጠቅማል? መጽሐፍ ቅዱሳችን ላይ አንድ ሰው አለ አይደል? ኦዚያን የሚባል እግዚአብሔር በድንቅ ስለረዳው ዝናው ሩቅ ድረስ ወጣ የተባለለት እና ተወራለት። በጣም ብዙ ነገሩ ምርጥ ነው ተባለ። እግዚአብሔር ረዳው፣ ጠላቶቹ ለርሱ ገበሩለት፣ ፈሩት፣ በጣም ብዙ ነገር ሆነለት፣ ዝነኛው ሆነ። ከዛስ ታበየ ነው የሚለን። ከዛ ያልተጠራበት ቦታ ካልገባው አለ ነው የሚለን። ቤተ መቅደስ ገብቼ ካላጠንኩ ሲል ነው የምናገኘው። ስለዚህ ዝና የሚያስታብይ ከሆነ ጌታን የሚያስጠል ከሆነ ቢቀርስ ጌታን አስጠብቀን መቀጠያ ኢየሱስ እንዲታይ ምክንያት ከሆነ ደግሞ ይጠቅማል። የሚጎዳ ነገር አይደለም። ለማግኘት ግን የሚሰራበት አይደለም። ሰርቶ ያመጣ ሰው ያልሰራ ቀን ያጣዋል። እግዚአብሔር የሰጠውን እግዚአብሔር ላይ ተጣብቆ ያስጠበቀ ሰው ግን ሲቀጥልለት አይተናል። አንዳንድ ነገሮችን ውጤትና ደሎችን ማግኛ ሰፈሩን ብናስተካከል እላለሁ። በጣም ብዙዎች ያዩት ነገር አለ።
ኑሮ ቢሳካለት የሚጠላ የለም አንዳንድ ነገሮች ቢያምሩለት የሚጠላ የለም እግዚአብሔር ሲቀድም ግን ያምራል ምንም ማግኛም ማቆያም እግዚአብሔር ሲሆን ልክ ነው ምንም አይነት ነገር ወደ ህይወቴ ከመጣ በር ከሆነ የእግዚአብሔር ይሁን እድልም ከሆነ የእግዚአብሔር ይሁን እንዲህ አይነት ፕሮግራም እንዲህ አይነት ፖድካስትም ከሆነ የእግዚአብሔር ይሁን ከሌለበት ምን ይጠቅማል በቃ መመዘኛችን ሲስቅ ከሆነ እግዚአብሔር ሲደሰት ከሆነ ልክ ላይ ነን ሰማይ ሄደን ማንሸለምበት ምድር ላይ ተጨበጨበ ምን ይሰራል ሰው አድንቆ እግዚአብሔር ቢንቅ ምን ይጠቅማል በቃ እግዚአብሔር ሲያከብር ነው ክብር እግዚአብሔር ሞገስ ሲሰጥ ነው ሞገስ ዝናን የሰጣቸው አሉ እግዚአብሔር ረድቷቸው የሆነላቸው አሉ ዋና ነገር ግን አይደለም የሌላቸው ያንሳሉም አይደለም በቃ በተሰጠነ መስመር አይደለም እንሮጠው እግዚአብሔር ያልሰጠንን አይጠይቀንም ባልሰጠን አይመዝነንም ባልሰጠን አይሸልመንም በሰጠን በኩል መሮጥ ነው ግብ መመዘኛችንን ማስተካከል ይፈልጋል ብዬ አስባለሁ የሆነ ሰው ላይ ተለጥፈን እንትና ላይ ተጣብቀን በእንትና በኩል ምንለው የለንም እኛ አንድ ልባችን ውስጥ የገባ ያገኘነው ውዳል አይደል በሱ በኩል ያምራል መቀጠልም ከሆነ ማገልገልም ከሆነ ማደግም ከሆነ መስፋትም ከሆነ በእግዚአብሔር ሲሆን ያምራል በእንትና የመጣ እንትና ፊት ያጠቆረ ቀን ሊጠፋ ይችላል በእግዚአብሔር የመጣ ነው መልካም በእግዚአብሔር የመጣም በጥንቃቄ ሲጠበቅ ከመጣው ነገር በላይ እግዚአብሔር ቦታ ተሰጥቶት ሲያስ እና ምንም ቢሰጠን ምንም ቢያደርግልን እግዚአብሔር ተኮር ከሆነን እንቀጥላለን መታበያ አይደለም በጣም የተሰማ አገልጋይ ያልተሰማው መንቀፊያ አይደለም አልተሰማም መስመመዘኛው ምንድነው ውጤታማ አልሆነም መስመመዘኛው ምንድነው ውጤት በቪው አይደለም እግዚአብሔር ሲሰጥ በጎ ነው ካልሰጠስ በጣም ብዙ መልካም ነገር በጎ ነገር ያለባቸው የህይወት ምስክርነታቸው ድንቅ የሆነ ብዙዎች የዳኑባቸው ማናቃቸው የሉ አሉ ከስራው ነው አልከሰሩ በቃ መንገድ ይለያያል ጌታ ብቻ ታማኝ እንደሆነ አምነን ለሱ መደገፉ ይሻላል በጣም ብዙ ነገሮችን ይዘናቸው ማስቀጣዩን ስንጥል እናገኛለን በእግዚአብሔር የገባንበትን ያለ እግዚአብሔር ለመያዝ ስንጥር አይደል ብዙ ነገሮች የምናጣው ምንም ነገር በእግዚአብሔር ተይዞ በእግዚአብሔር ሲቀጠል ነው የሚያምረው በእግዚአብሔር ይዘው የቀጠሉ ሰዎች ናቸው ወግ ያላቸው የጨረሱ ሰዎች ናቸው የሚያኮሩት አያኮራም እኮ ዝነኛ አይደል ልክ በጣም ዝናው ያለ ስሙ ይቀየራል አቤት እንትና በተባለበት ሰዎች ደግሞ ሌላ ስያሜ ሲሰጡትም ያገኘናቸው ብዙ አሉ እኔ አንድ ነገር እመኛለሁ ወጣቱም ቢናፍቅ ቢጓጓ መጀመርም ብርቅ አይደለም ይሄኔ መጀመር ላይ አይደለም መጀመሬን አይቶ በጣም የተደነቀ ብዙ ገጥሞኝ ያያቀም በተለይ የበሰሉ ትልልቅ ሰዎች በመጀመሪያ አይገረሙ በጣም ጥሩ ሰዎች በጎ ሰዎች ከሆኑ እንደው ቢጨርስ ብለው ይጸልያሉ መጨረስ ነው የሚያጓጓው መጨረስ ነው የሚያምረው መጀመር ትልቅ ነገር ነው በእግዚአብሔር እርዳታ እኮ የሚሆን ነው ግን ጀምሮ ያልጨረሰ ምን ጥቅም አለው ይዞ መጨረሻው ድረስ ያልታመነ ምን ዋጋ አለው በመጀመር ማይደነቅ ሰው በስቷል አገልጋይ ተነሳ ሲባል እኮ መገረም ተተናል አቤት ይሄ ልጅ ምናምን ሲባል መደነቅ ተተናል ምክንያቱም ከዚህ በፊት ብዙዎች አቤት እንትና ብለው ያጨበጨቡላቸው መስመር ስተውባቸው አይተው በቃውን በስጋት ነው የሚያዩ ግን መቀጠያውን እግዚአብሔርን ጥብቅ ብለው ከዝናም በላይ እግዚአብሔርን ከገንዘብ በላይ እግዚአብሔርን ዋና ነገራቸው አድርገው ለእግዚአብሔር ክብር ለሰው ጥቅም ያገለግሉ ይሳካላቸዋል ለእግዚአብሔር ልብ መሰራት ከፍቅር ተነስቶ ማገልገል እድል ነው ኢየሱስ እንደዛ አይደል የሚያገለግላቸውን ሰዎች እኮ ስለሚችል አይደለም ያገለግላቸው የፈወሳቸውን ሰዎች ስለሚችል አይደለም የፈወሳቸው ከፈውሱ በፊት አዛኔታውን እናያለን እኮ ልቡ ላይ ያለውን ርህራሄ እንመለከታለን እሱ ሲቀድም ያምራል ጌታ እንደዛ ቢያደርግ ለኔም መመኘው ለኔም መጸልየው ነው ጅማሬ ላይ እንዲያስጨርሰኝ እናፍቃለሁ በቃ ግባ አርጌ ይዤው መቀጠለው አንድ ፓፓ አለ ኢየሱስ በቃ አንድ ዋና አንድ ክብር አለ እሱን እስከያዝኩ ድረስ አያሰጋኝም ምንም አይነት ሁኔታ ቢመጣ ሌሎቹ መዘጋትም የሚችሉ አይደሉ ሚዲያው ቢባል መዘጋት የሚችል ነው መክረሚያ እግዚአብሔር ነው በቃ የቀጠሉ ሰዎች እግዚአብሔርን አጥብቀው የያዙ ሰዎች ናቸው እኔ እሱን ይዤ መቀጠልን ነው መናፍቀው ክብር ለጌታ ይሁን ኢየሱስዬ እንደዚህ ያወራህለት እንዲሁም ደግሞ እንደዚህ ለማገልገል የወሰንክለት ጌታ ኢየሱስ ላንተ ማን ኢየሱስ ሁሉ ነገሬ ነው ጌታዬ ነው አምላኬ ነው አለኝ የምለው ነው ቁም ነገሬም ነው ቁም ነገር ልኖራ ነው አንዴ ዞር በልምባል ልጅ ነበርኩ ቁም ነገር ሰፈር የተገኘው በኢየሱስ
አንዳች በጎ ነገር አልነበረኝም እዚች ምድር ላይ እንኳን ማለት ነው ተው ከጨለማ ወደሚደንቅ ብርሃን ያመጣበትን ፍቅሩን እሱ ኮልፍ ነው ልቤን የነካበት መንገዱ ሌላ ነው እንዲች ኑሮ ማከል እንኳን ቁም ነገር የተገኘልኝ በኢየሱስ ምን ቁም ነገር አለ በባል ሌላ የለኝም የምጠቅሰው ምናምን ይሄ ነገሬም አሪፍ ነው ምለው የለኝም በቃ ኢየሱስ ነው ያለኝ ለመሳቅ ምክንያቴ ነው ለመደሰት ምክንያቴ ነው ለነገ ተስፋዬ ነው በቃ እንደሞላለት ሰው ከታየው ሞልቶልኝ ነው ኢየሱስ ግቢ ያለው ኢየሱስን እንዲለው ነበር አንተ ለኔ ምን ተገኘ ነህለው ነበር ምን ማለት መሰለ ግቢ ውስጥ ምናምን ስስቅ ስጫወት ምናምን ደስ ብሎኝ ከጸሎትም ስወጣ ፈቀቅ ብዬ ሰራመድ ምናምን የሚያገኙኝ ልጆች ኢየሱስ ዛሬ ምን ተገኘ ምናምን ይሉኛል እና የሚያዋሩኝ ምናምን ተደጋገመብኝ አረ ምንም እላለሁ እንግዲህ ኮስት ቀንም አይደለም የተገኘ ምናምን የሚመስል ነገር የለም ቤተሰብ የላከበትም ቀን አይደለም ግን በቃ ሰላም ነኝ እስቃለሁ ጫወተ ደስተኛ ነኝ ፊት ያበራል እና ተደጋገመብኝ ምን ተገኝቶ ነው ዛሬ ምናምን የሚለኝ በዛብኝ እና ቁጭ ብዬ አሰብኩት ምንም አልተገኘም ሙሉ ግን ተገኝቷል ኢየሱስ ምን ተገኘ ነው ማንንም ድንገት ስስቃይቶ ምን ተገኘ ካለኝ ኢየሱስ ነው በጣም ስጫወት ካየኝም ጨዋታዬ የተገኘው ከኢየሱስ ነው ለመደሰት በቂ ምክንያቴ ነው አይተኮነ ለካ ምን ተገኘ ያሉኝ ልጆች የሆነ ነገር የተገኘለት ነው እንደኔ የሚሆኑት አንድ ነገር የሞላለት ነው የጎደለለት እንደዛ መሆን አይችሉም ነው እኔ የሞላም የጎደለምለት አንዴ ሞልቶልኛል በቃ ለመሳቅ በቂ ምክንያት አለኝ ለመደሰት በቂ ምክንያት አለኝ በቃ ኢየሱስ የሳቄ ምንጭ ነው የደስታዬ ምንጭ ነው በለስ እንኳን ባታፈራ አይደለም ባቆም ይል በጣም ይዘረዝርላቸዋል በዛ ዘመን የነበሩ ለሳቅ ምክንያት የነበሩ ለደስታ ምክንያት የነበሩ ባይኖሩም ግን የሚያስብል አንድ ለካ አለ እስር ቤት ሆኖ በጌታ ደስ ይበላችሁ ሊያስብል የሚችል ምንም የሚመች በሌለበት ማሳቅ የሚችል ነገር ሳይቀየር የሚሞላ አንድ አለ ኢየሱስ ለኔ ያ ነው ምንም ነገር ባልተለወጠበት አንዴ ልቤ ውስጥ የገባው ኢየሱስ ለመሳቅ ለዘላለም በቂ ምክንያቴ ነው በቃ ደስተኛ ነኝ በኢየሱስ ኢየሱስ ሁሉ ነገሬ ነው የሌለበት ህይወት ክፍል የለም ታውቃለህ በቃ ከጨለማ ያወጣኝ ነው ከዛ በብርሃን መመላለስበት ነው አምላኬ ነው ዘምሬለት ማልጠገው ኢየሱስ ብዬ ማልረካለት ውዴ ነው በቃ ክብሬ ነው ጌጤ ነው ምንም የለኝም ከኢየሱስ ውጪ በቃ ኢየሱስ ለኔ ምን ይብራራል ለኔ ለማለት እድል ስላገኘው ሆኖልኛል ያኔ ኢየሱስ መዝሙር ላይ ማቀው እንጂ ህይወት አልነበረም አይደል አሁን እኮ ኢየሱስ ለኔ የምለው ነው ኢየሱስ የሚል መዝሙር ተሰማ ለካ የግሌ ነው አሁን ማለት ይችላል በቃ ሁሉ ህይወት ክፍል ውስጥ ገብቷል ጌታዬ ነው ያዳነኝ ከዚህ ጋር ያይዘ ሌላውም ሰው ኢየሱስን የራሱ እንዲያረግ የነፍሳት ጥሪ ብታረግ ወይም ደግሞ ቸርች ውስጥ ያሉ በተለይ ቸርች ውስጥ ያሉ ለጠፉ ወጣቶች ወደ ኢየሱስ እንዲመለሱ ወደ ጌታ እንዲመለሱ ለምሳሌ ኮንሰርት ላይ የተለያየ ቦታ ላይ ሰው ይገኛል ይዘምራል ጨፍራል ግን when it comes to this life የለም ብዙ ሰው ነው so ኢየሱስን የራሳቸው እንዲያረጉ ተታስባቸው ቆንጆ ነው ያስባለሁ እንደ ወጣት አገልጋይ ዮሐንስ ወንጌል ምዕራፍ 4 ላይ ላለችው ለዛች በጣም ለምንወዳት ብዙ ጊዜ ለምንሰብካት ሴት የጋበዘውን ግብዣ ነው ጋበዘው ጠጪኝ የሚል ግብዣ አይደለ የሰጠው በጣም የምትጠጣዋለኝ ብላ ልትቀዳ የመጣች ከዛ በኋላ የምታወራላት ታሪክ ያላት ያዕቆብ ጉርጓድ የምትለው የሆነ ሃይማኖት የሚመስልም ነገርም ያላት እንዳለች የሚሰማት ሰላምልኮም ለመወያየት ድፍረት ያላት አይደል አንዳንዶች በዚህ ይላሉ እኛ ምናምን ለመባባልም አቅም ያላት ግን አጠገቧ መጥቶ አንዴ ተጠጥቶ ለዘላለም የሚያረካ ውድ ምንጭ ያገኘች እና ጠጡት ኢየሱስን ጠጥታችሁ እርኩ ሌላ ሰፈር አይገኝም እቺ ሴት ያልሞከረችበት የለም አይደል ያልገባችበት የለም እየቀያየረች ቤቷ ያስገባቻቸው ሊሞሉ አልቻሉም ያዕቆብ ጉርጓድ አመላለሳት እንጂ አላረካትም በጣም ብዙ ነገሮች ልቧን አላሳረፉትም አንዴ የጠጣችው ግን ያ ያመላለሳትን ያዕቆብ ጉርጓድ ጋር ያመጣትን ማሰሮ የሚያስጠል ነው ሌላ ታሪክ ውስጥ የሚከት ነው ኢየሱስን የምርጠጣታችሁ ተጀምሩ አንድ ዘላለማችሁን ይቀይራል ሁለተኛ ደግሞ የድሜ ልክ ረፍት ነው
የእድሜ ልክ ሳቅ ነው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ አይደለም የሚለው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል እና ከሰማይ የተሰጠ አንድ ውድ ስጦታ አለ መዳኛ የሆነ ሌላ የለንም አይደለም የሚለው ሐዋርያት ሥራ ምዕራፍ 4 ላይ ሌላ እኮ የለንም በቃ አንድ ነው ያለው አንድ ስም ነው ያለው የተሰጠ አንድ ነው ጌታ ቤትም ሆናችሁ እንደኔ ከነበራችሁ ጠጡትና ኑሩበት ተጠጉትና ሕይወት ቀጥሉበት ክብር ነው እሱ መኖሪያ ነው እሱ ሌላው እንዳለ ሞት ነው ሌላው መኖሪያ የለው ሌላው ያጌጠ ይመስላል እንጂ አያስጌጥም ሌላው አሪፍ ይመስላል እንጂ አያስቀጥልም ኢየሱስ ጋር ነው ሙሉ ያለው ኢየሱስ ጋር ነው የሚያረካ ያለው አንዴ ተጠጥቶ ለዘላለም የሚያረካ ነው እንጠጣው ኢየሱስን አሜን ኢዮሲ በወጣትነት ጌታን ልታገለግል በመወሰን እኔ በጣም ደስተኛ ነኝ ስላንተ እግዚአብሔርን አመሰግናለሁ ሰፊ ነገር ደግሞ እንዳለ ነግረህናል እግዚአብሔር ደግሞ በስፋት እንድታገለግለው ሰፊ እድል እንደሚሰጥ አቅም እንደሚሆን አምናለሁ ጸሎቴም ነው እግዚአብሔር በዚህ መቀጣጠል ከዚህ በጨመረ መቀጣጠል እሱን እንድታገለግለው ዘመንን ሁሉ እንዲባርክ እመኛለሁ ጸልያለሁ ተባረክልኝ እንዲሁም ደግሞ እንግዳ የሆነ በጣም የተባረከ በጣም የሚያንጹ የሚባርኩ ለሚመጡ ወጣቶች የሚጠቅም እንዲሁም ደግሞ ለአባቶቹ እንኳን ሳይቀር የሚጠቅም ከጌታ ጋር ያለን ህብረት ከጌታ ጋር ያለን ነገር አካፍለህናል ከድክመትም ደግሞ እግዚአብሔር ደግሞ እንዴት አሁን ወዳለህበት ደረጃ እንዳደረሰ አካፍለህናል እግዚአብሔር አምላክ ዘመንን ይባርክ እንግዳዬም ስለሆንክ በጣም አመሰግናለሁ thank you so much my brother ተባረክልኝ በጣም ደስ ብሎኛል ተባረክ አሜን ተባረክልኝ አሜን